በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ አምላካችን እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ይቅርታው ምሕረቱ በጎነቱ ለዘላለም የባሕርይ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነት እንደሚገባ በድጋሚ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም፣ ቅዱስ መስቀሉ፣ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም ከጻድቁ ከንጹሐን በረከት ከእመቤታችን ሀብት ረድኤት በቸርነቱ ያሳድርብን። የቅዱስ ዮሐንስ ወንጌል ምዕራፍ 5 ቁጥር 1። ከዚህም በኋላ በአይሁድ በዓል እንዲህ ሆነ። ጌታችን ኢየሱስ ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ መጠመቂያ ነበረች። ስሟንም በዕብራይስጥ ቤተ ሳይዳ ይሏታል። 5 እርከኖችም ነበሯት። በዚያም ዕውሮችና አንካሶች ሰውነታቸውም የሰለለ ብዙ ድውያን ተኝተው የውሃውን መናወጥ ይጠባበቁ ነበር። የእግዚአብሔር መልአክ ወደ መጠመቂያው ወርዶ ውሃውን በሚያናውጠው ጊዜ ከውሃው መናወጥ በኋላ በመጀመሪያ ወርዶ የሚጠመቅ ካለበት ደዌ ሁሉ ይፈወስ ነበርና። በዚያም ከታመመ 38 ዓመት የሆነው አንድ ሰው ነበር። ጌታችን ኢየሱስም ያን ሰው በአልጋው ተኝቶ ባየ ጊዜ በደዌ ብዙ ዘመን እንደቆየ አውቆ ልትድን ትወዳለህን? አለው። ድውዩም መልሶ አዎን ጌታዬ ሆይ፣ ነገር ግን ውሃው በተናወጠ ጊዜ ወደ መጠመቂያው የሚያወርደኝ ሰው የለኝም። እኔ በምመጣበት ጊዜ ሌላው ቀድሞኝ ይወርዳል አለው። ጌታችን ኢየሱስም ተነስና አልጋህን ተሸክመ ሂድ አለው። ወዲያውኑም ያ ሰው ድኖ አልጋውን ተሸክሞ ሄደ። ያችም ቀን ሰንበት ነበረች። ስለ ቅዱስ ቃሉ ቸሩ እግዚአብሔር በድጋሚ ስሙ የተመሰገነ ይሁን። እግዚአብሔር አምላካችን ቢፈቅድ የዐቢይ ጾም እንደዚህ ጉባኤ 4ኛ እንደ አጠቃላዩስ 7ኛ ክፍል የሆነ ትምህርታችን እንቀጥላለን። እንደምታውቁት ዐቢይ ጾም ቅዱስ ያሬድ አባታችን መንፈስ ቅዱስ አድሮበት በሰራው ባስተማረው ስርዓት መሰረት እያንዳንዱ ዕለታት ለጌታችን የማዳን ስራ ምክንያት መታሰቢያ ሆነው ከዘወረደ እስከ ትንሣኤ ከዚያም እስከ በዓለ ጰራቅሊጦስ ድረስ እናከብራለን። ዛሬ ስለ መጻጉዕ በአጠቃላዩ ስለ ፈውስ ምንነት ቤተ ክርስቲያን ልታስተምረን ስትሻ ከነገ ወዲህ ጀምሮ ያለውን ሰሙነ መጻጉዕ ትለዋለችና መጻጉዕ ምን ማለት ነው? መታሰቢያው ለምን ተደረገ? እሱን እንመለከታለን። ከሱ የሚቀድሙ 1-2 ነገሮችን ልንገራችሁ። አንደኛው በራሱ ኃጢአት ባይሆንም እንኳ አሳዳሪው ወር ሳይሞላ ለሁለተኛ ጊዜ ተቀየረባችሁ። ባለፈው የካቲት 12 ቀን አሳዳሪው ሳይታወቃችሁ ተቀየረ። አሁንም በቀደም ረቡዕ ነበር የዛን ጊዜም የተቀየረ። አሁንም በቀደም ረቡዕ በድጋሚ ተቀየረ። በአጋጣሚ ወደ ነበረበት ተመለሰ። በራሱ አሳዳሪው መቀየሩ ኃጢአት የለውም። አሳዳሪው ቢቀየር፣ አሳዳሪ ማለት ይገባቸዋል፣ ምህላውን የሚያነሳው ማለት ነው፣ የሚጀምረው አካል ማለት ነው። አሳዳሪ ማለት በራሱ ኃጢአት አይደለም። ነገር ግን ዝንጋኤና ቸልተኝነት ግን ኃጢአት ነው። እነሱ ያመጡት እንዳይሆን፣ ምክንያቱም ሊለወጥ የሚችለው ሲዘነጋ ነው። ዝንጋኤ ደግሞ ምን እንደሆነ ነቢየ ጽድቅ ወልበ አምላክ ቅዱስ ዳዊት በመጀመሪያው የመዝሙር ክፍል ነግሮናል አይደለም? ብፁዕ ብእሲ ዘኢሖረ በምክረ ረሲዓን፣ በማን መንገድ ያልሄደ ብፁዕ ነው? በዝንጎች ነው የሚል። ዋዘኞች የሚለውን ተርጓሚ ዝም ብሎ ነው ያመጣው። ረሲ ምንድን ነው? ዝንጉ ነው አይደለም? አዎ። እና ሰው ሌላ ነገር ሊዘነጋ ይችላል። እና የዛ እንዳይሆን ብዬ ነው ጥንቃቄው እሱ ነው። የሱ እንዳይሆን ድንገት አሁን ወደ ነበረበት ተመልሷል።
ማለት ለምሳሌ አንዳንድ አስተባባሪዎቹ በማይኖሩበት ጊዜ ግር እንዳይላችሁ ሁል ጊዜ 1 3 5 የመሳሰለው በዚህ ነው የሚነሳ። 2 4 6 በዚህ ነው። ገብቷችኋል? በእናንተ በእኛ ጎዶሎና ሙሉ ቁጥር ይባላል አይደለም? ጎዶሎ ቁጥሩ በእኛ በኩል ነው፣ በዚህ ነው። በወንዶች ማለት ነው። ጎዶሎ 1 3 5 7 9 እያላችሁ እስከ 29 ድረስ ጎዶሎ ቁጥሮች በእንግሊዝኛችሁ በዚህ በሂሳብ ኦድ ነው የሚባል፣ ኦድ ነምበርስ ነው የሚሏቸው። እንደዛ ሙሉ ቁጥሮች 2 4 6 ደግሞ በሴቶች ነው። ይሄ እስከ መቼ ነው የሚቀጥል? እስከ ጳጉሜን 4 ብቻ ነው የሚቀጥለው። በሚቀጥለው ዓመት ይገለበጣል። ምክንያቱም ዕለተ ምርያ አለች አይደለም? ከዓመት ዓመት የምንሸጋገርባት እሷ ለብቻዋ ራሷን ችላ የምትቆም ዕለት ስለሆነች ይቀየራል። አምና እንደዚያ ነው የነበረ፣ ዘንድሮ ተገልብጧል። እና እሱን ነገር አስቡበት። በራሱ ዓመቱን ሙሉ በዚህ አሳዳሪ ወይ በዚህ አሳዳሪ ቢሆን ነውር የለውም። እሱ ግን ምክንያቱ ምንድን ነው የምትለው አንድ ነው። ሁለተኛ ነገር አንዳንድ ጊዜ ንባብ ሲነበብ የተነሽ የተጣይ ጉዳይ የሆነ እንደሆነ የተለያየ አስተማሪ የተለያየ ነገር ሊል ይችላል እና ትናንት ዚዮ ኩነኔከን ሁለተኛዋን ወ አንዱ ልጅ ሲዘለው ሁላችሁም መዝለል ጀመራችሁ እና አንዲት ፊደል ቀላል የሚመስለው ሰው ካለ እኔ እርግጠኛ ነኝ በራሳችሁ ፈጥራችሁት አይመስለኝም ሲሉ ሰምታችሁ ይሆናል። ግን ሲሉ ብትሰሙም እንኳን መጀመሪያ መጽሐፉን ተመልከቱት። አንደኛ ዳዊቱን ተመልከቱት። ወጽድቀ ከኒ ነው የሚል። ምክንያቱም ወ አንዳንዴ አለቦ ማለት ስራ ፈት ትመስላለች። እግዚኦ ኩነኔከ ሀቦ ለንጉሥ አለ። ሁለተኛው ላይ ወ ከሌለ ሁለተኛው አረፍተ ነገር ትርጉም የለው። ምክንያቱም ወጽድቀ ከኒ ካላለ ጽድቀ ከኒ ለወልደ ንጉሥ፣ እሺ ለንጉሱ ልጅ ጽድቅህን ምን ሀቦ ነው አይደል? ሀቦ የት ነው ያለችው? ከመነሻው ላይ ነው ያለችው። ወ የመጣች ለዛ ነው። ለዚህ አይደለም ተየማሐክሙ ቤተክርስቲያን እንተ ግብጽ ብሎ ወማርቆስ ወልዴ ብሎ ይተዋል አይደለም? ለምን ይእምሐክሙ ብሎ ስቦ ያመጣዋልና። እና አንዳንዴ ይህንን መነግራችሁ ለምንድን ነው? በተለይ ክህነት ላላችሁ ለዲያቆናት ሆሄን እንደቀላል አትዩት። የሆሄን ክብደት ማየት ከፈለጋችሁ በቅዱስ ዮሐንስ ወንጌል ምዕራፍ 14 ላይ መናፍቃኑ የሰሩትን ተንኮር ላሳያችሁ። ጌታችን እንዲህ አለ፣ ዋልቦ ዘይመጽእ ሀበ አብ ዘንበለ እንተ ሀቤ አለ። ግዙ ለማበላሸት አይመችም። ዘንበለ እንተ ሀቤ ማለትም በእኔ በኩል እኔን ሳያምን የኔን አምላክነት ሳያምን ወደ አብ ማንም መምጣት አይችልም አለ። ወደ አማርኛ ሲመጣ እንተ ሀቤ የሚለው በቀጥታ በእኔ በቀር ነው የሚል አይደለም? በእኔ መናፍቃኑ በን ከትከሻዋ ላይ የሆነች ጭረት ቀጠሉላትና ምን ሆነች? በን ከማድረግ ብቻ ጌታችንን ከፈጣሪነት ወደ ምንነት ታወርደዋለች? ወደ ፍጡርነት ለውጥሳት። ከኔ በቀር ወደ አብ የሚቀርብ የሚሄድ መምጣት የሚቻለው የለም ማለት ጌታችንን ከፈራጅነት ወደ አማላጅነት ለማውረድ ነው። ይህንን ያስተዋለው ብዙ ሰው አልነበረም በጊዜው። በኋላ ነው መምህራን አስተዋሉትና ተንኮሉ ገባቸው። እና የፕሮቴስታንቶችን መጽሐፍ ቅዱስ ካያችሁት ብዙ ጊዜ የነሱ ባይብል ከኔ በቀር ነው የሚለው። እንግዲህ በን ከማድረግ ይህንን ያክል በን ከማድረግ የዓለም ሕዝብ ቢያልቅ ይቀላል። 8 ቢሊዮን ሕዝብ ቢያልቅ ይቀላል። ያችን ከማድረግ ለናዋላችሁ። ምክንያቱም ያቺ ከሆነች የዓለም ሕዝብ የት አለ? ማን ፈጥሮት? ፈጣሪው የሌለው ፍጡር ምን ያደርጋል? እግዚአብሔር የሌለው ፍጡር ምን ያደርጋል? እና ሆሄያት ቀላል ነገር እንዳይመስሏችሁ። በተለይ ደግሞ በአደባባይ ሲሆኑ በግላችን ስለምንቸኩል ብዙ ነገር እያበላሸንን የምንሄድ እና እሱን ትናንት ያው ለመናገር ስላልቻልኩኝ በግል ልነግራችሁ አሰብኩና አይ የለም ይሄ ለሌላውም ሰው ትምህርት መሆን ስላለበት በአደባባይ ልናገር። ስለዚህ እግዚኦ ኩነኔከ ሀቦ ለንጉሥ ብሎ ቀጥሎ ምንድን ነው የሚለው? ወጽድቀ ከኒ ለወልደ ንጉሥ ነው። እችን ማስታወሻ ለመስጠት ነው። በተረፈው ወደ ትምህርታችን እንምጣና መጻጉዕን ከማንሳታችን በፊት ስም አጠራሩ የከበረ ሽምግልና ያማረ አባታችን ገብረ መንፈስ ቅዱስን እናውሳው። እንግዲህ አባታችንን ገብረ መንፈስ ቅዱስ እንለዋለን፣ ገብረ ሕይወት እንለዋለን። ሁለተኛ ስሙ አይደለም፣ ያው ነው። ገብረ መንፈስ ቅዱስን ለዜማ ማሳጠር ነው። ምክንያቱም ሕይወት ማለት መንፈስ ቅዱስ አይደለም። ስለዚህ መንፈስ ቅዱስን ሕይወት በሚለው
በሌላ ስም መተካት ነው እንጂ ገብረ ሕይወትና ገብረ መንፈስ ቅዱስ ሁለት አይነት ስሞች አይደሉም፣ አንድ አይነት ስሞች ናቸው። አሁን ስብሐተ ፍቁር ላይ ታችሁ ከሆነ መጀመሪያ ሰአለነ ገብረ ሕይወት ነው የሚል። ምክንያቱም ለሰአለነ ገብረ መንፈስ ቅዱስ ቢል ዜማውን በጣም ይታገለዋል። ሁለተኛው ላይ ግን በእንተ ክቡር አቡነ ላይ ግን ገብረ ሕይወት አይልም፣ ገብረ መንፈስ ቅዱስ። ለምን? ዜማው ለዚያ ሰፊ ነው፣ ይመቻል። በእንተ ክቡር አቡነ ገብረ መንፈስ ቅዱስ ጻድቅ ሰረገላሁ ዘመብረቅ ብሎ ለማምጣት ዜማው ይመቻል። ከመታንሳንና ሞዲቅ ጌታችንን መማፀን ነው። አባታችን ገብረ መንፈስ ቅዱስ እንግዲህ ዑደት ላይ የነበራችሁ ታቦት ላይ የነበራችሁ ወገኖቻችን እንግዲህ ትምህርት ተሰጥቶ ይሆናል። እኛ የዚህ ቅዳሴ ስለነበረን እስከ ዑደት አልቆየንም። ታሪኩ የአባታችን ገብረ መንፈስ ቅዱስ በጣም በስንክሳር ላይ በደንብ ተብራርቶ ከተጻፉ የቅዱሳን ታሪኮች አንዱ የአባታችን ገብረ መንፈስ ቅዱስ ነው። አባታችን ገብረ መንፈስ ቅዱስ የተወለደው በ850ዎቹ አካባቢ ነው። ያ ማለት በ9ኛው መቶ ክፍለ ዘመን አጋማሽ አካባቢ ነው። የአባታችን ያረፈው በ1410ዎቹ አካባቢ ነው። ያ ማለት በ15ኛው መቶ ክፍለ ዘመን የመጀመሪያው አጋማሽ ነው። እንግዲህ ስታሰሉት ከ850 ለ950 ስንት ይሆናል? እንዴት ዋላችሁ? አረ እንዴት ዋላችሁ? ከ850 ለ950 ስንት ዓመት ሆነ? በደንብ ተናገሩ። ለ1050 ለ1150 ለ1250 ለ1350 500 ከዛ 50 ጨምረን 1400 ብናደርገው ስንት ሆነ? 550 562 አይደል? 12 ነው የሚቀረን። ይሄንን የምንገምትበት ምክንያት ምንድነው? ገድሉ ላይ አይነግረንም። መቼ እንደተወለደ መቼ እንዳረፈ አይነግረንም። ማለት የመጀመሪያው ገድሉ ክፍል ላይ ተአምሩ ላይ ስትመለከቱ የገብረ መንፈስ ቅዱስ ተአምሩ ላይ ግን አባታችን ገብረ መንፈስ ቅዱስ ያረፈ በአጼ እንድሪያስ ወይም ካለ ቴዎዶሲዮስ በሚል በስመ መንግስቱ የሚታወቀው ነው። አጼ እንድሪያስ ማለት የአጼ ዳዊት ልጅ ናቸው። ማለትም ከአጼ ዘርዓ ያዕቆብ በፊት የነገሱት ማለት ናቸው። በዚያ ነው በ1410ዎቹ አካባቢ አባታችን አረፈ። እንግዲህ ቅዱሱ ምንም እንኳ በግብጽ ብዙ ይታወቃል ለማለት ባያስደፍረንም ተወልዶ ያደገ ግን አባታችን ገብረ መንፈስ ቅዱስ በግብጽ በንሂሳ ነው ወይም በኋላ በህንሳ በተባለችው ማለት ነው። ይቺ ስፍራ ብዙ ቅዱሳንን አውጥታለች። አባታችን ገብረ መንፈስ ቅዱስ ዓለም ከተፈጠረ ዘመን ከተቆጠረ በበረሃምና እኔ ከሆነ ተወዳዳሪ የለውም። እርሱን የሚበልጥ ገዳማዊ ሰው ተፈልጎ በዓለም አይገኝም። ለ562 ዘመን እንግዲህ አርኬውን አይታችሁት ከሆነ ሰላም ለከ ገብረ መንፈስ ቅዱስ ረቡኒ ምንድን ነው? መምህር ነው አይደለም? አዎ መምህራችን ገብረ መንፈስ ቅዱስ ሆይ ሰላም ላንተ ይሁን። ዘአናብስተ ታሰግድ አንበሶች ይሰግዱልሃል ታሰግዳቸዋለህ። ወአናምርተ ታገኒ ነምሮች ይገዙልሃል ይታዘዙልሃል። እንዘ ኢትሐስስ መፍቅደ ስጋ አለ ወኢታመከኒ ለስጋ አንዳች ምክንያት ሰጣት አታውቅም። ለስጋው ፈቃድ የሰው ልጅ የሚያስፈልጉት መሰረታዊ ነገሮች በአብዛኛው ሶስት ናቸው ይባላል። ለናወላችሁ ሶስት ናቸው ይባላል አይደል? አንደኛ ምግብ፣ ሁለተኛ፣ ሶስተኛ አባታችን ቅዱሳን ሲበቁ በዋሻ ያድራሉ፣ በግበባት ያድራሉ። ቅዱሳን ሲበቁ ሳር ይመገባሉ፣ ቅጠል ይመገባሉ። ቅዱሳን ሲበቁ ሳር ቅጠል ይለብሳሉ። አባታችን ገብረ መንፈስ ቅዱስ ለ562 ዘመን በአትም ዋሸም ቤትም አልነበረውም። አባታችን ገብረ መንፈስ ቅዱስ ለነዚያ ሁሉ ዘመናት ምንም አይነት ምግብ፣ ለዚያ ነው ተሴሴዮ ሳኢር ሳር መብላት ወተአርዞ ቆጽል ምንተኒ፣ ይሄ ቅጠል መልበስ ሳር መብላት ለአንተ ምን ቁም ነገር ነው? አናይ ሰይኮ ለዓለም ማሳኔ፣ ይህንን ጠፊ ዓለም አቃለልከው፣ ናቅኸው፣ ተውከው ብሎ ደራሲ እንዳመሰግነው አባታችን ገብረ መንፈስ ቅዱስ ከተወለደ የእናቱን ጡት እንኳን እንዲጠባ እግዚአብሔር አልፈቀደም። እንደተወለደ ከእናቱ ክንድ ወርዶ
ከጨለማ ወደ ብርሃን ላወጣኝ ለአብ ለወልድ ለመንፈስ ቅዱስ ምስጋና ብሎ በሰገደ ጊዜ ተደነቁ። ለምን? አባታችን ገብረ መንፈስ ቅዱስ የተገኘ በ30 ዓመት እንባ ነው። ዛሬ ገድለ ገብረ መንፈስ ቅዱስ በየቤተክርስቲያኑ መነበብ አለበት። በነገራችን ላይ በሌላው ቀን ባይነበብ እንኳን ዛሬ ግድ ነው። የእመቤታችን በ33 በዓልና በሰንበት፣ የቅዱስ ጊዮርጊስ በክብረ በዓሉ፣ የአቡነ ገብረ መንፈስ ቅዱስ በክብረ በዓላቸው የትኛውም ቤተክርስቲያን ገድላቸው መነበብ አለበት። ለምን? እመቤታችን ቅዱስ ጊዮርጊስና ገብረ መንፈስ ቅዱስ ሀገርን በአስራትነት ኢትዮጵያን ስለተቀበሉ፣ ቅዱስ ጊዮርጊስ በግብዝና፣ ገብረ መንፈስ ቅዱስ እንደ እመቤታችን በአስራትነት ኢትዮጵያን አስራት አድርጎ ለመቀበል ገብረ መንፈስ ቅዱስ አንድ ቀን አይደለም የተራበ፣ አንድ ቀን አይደለም መከራ የተቀበለ፣ 10 ቀን አይደለም፣ 1 ዓመት አይደለም፣ 10 ዓመት አይደለም፣ ለ100 ዓመት ባህር ውስጥ ሰጥሞ እህል ውሃ ሳይቀምስ ቆዳው ተልጦ ስጋው ረግፎ በአጥንቱ ቁሞ አጥንቱ ወንፊት እስከሚሆን ድረስ አልቅሶ ነው በአስራትነት የተቀበላት ኢትዮጵያን አባታችን ገብረ መንፈስ ቅዱስ። እና ገብረ መንፈስ ቅዱስን የማያስብ ለዚህ አይደል አባቶቻችን አቦ ነው ይባላል። አቦዬ አባቴ ማለት ነው። አቦ ባለው አንዳንዶቹ ኦሮምኛ ነው ይላሉ። ኦቦ ብለው ያከብሩ የለ ለዚህ የክብር አጠራር አቦ። እኛ ግን አቦዬ እንላለን። አቦዬ ገብረ መንፈስ ቅዱስ አባቴ ማለት ነው። ጻድቁ ገብረ መንፈስ ቅዱስ ጣሪያቸውን አመስግነው ገና በ3 ዓመታቸው ቅዱስ ገብርኤል በክንፎቹ ተሸክሞ ጌታችን ቅዱስ ገብርኤልን ጠርቶ ያን ሕፃን አምጣልኝ አለው። 30 ዓመት ተለቅሶ ነው የተወለደ ብያቸዋለሁ። ስምዖን ወአቅሌስያ የሚለው ነው በየደብሩ። አሁን እኛ ድሮ ልጆች እያለን ይነበብ ነበር። እዚህ ጥቅምት 5 በቅዳሴ ቤታቸው፣ መጋቢት 5 በረፍታቸው፣ እንደዚሁም ሐምሌ 5 በቃል ኪዳናቸው ገድለ ገብረ መንፈስ ቅዱስ ታምረ ገብረ መንፈስ ቅዱስ ይነበባል። ታዲያ መርገፉ ምንድነው? ስምዖን ወአቅሌስያ ዘነበሩ በንሂሳ፣ በንሂሳ የኖሩ ስምዖንና አቅሌስያ በኃጢአ ውሉድ በከዩ መጠና ዓመታት 30 ልጅ ቢያጡ 30 ዓመት አለቀሱ። ስሉስ ቅዱስ ሶበነፉ በውስተ ከርሳ ከስላሴ ስዕል ጠዋት ማታ እየሄደች የሚያገለግል ሰማያዊ ጎዳና ያለው ልጅ ስጠኝ እያለች 30 ዓመት ለምን አዘገየባት ይሉ ቅዱስ እየለመነች እንደኛ ያለውን ተፈንቶማ በየዓመቱ ይገኛል። 30 ዓመት አለቀስ። በ30ኛ ዓመቱ ስላሴ ወደ ማህፀኗ እፍ ባሉበት ተወልደ እምኔሆሙ ቀናና ብስት ስሳ አንበሳ የሚገዛ ቅዱስ ተወለደ በኃይለ አምላኩ ዘይሰሩ አበሳ። በፈጣሪው ስልጣን አበሳን የሚደመስሰው ጻድቅ ሰው ወለዱ። ከዛ ደግሞ በሌላ አንቀጽ ሲያመሰግነው ምን ይለዋል? ሁለተኛው መርገፍ ደግሞ ገድሉ ወይ ታምሩ ከተነበበ በኋላ ምንድነው የሚለው? አብ በዘባኑ በሉ እስቲ። ኧረ በሞቴ ምን ማለት ነው አማርኛው? እግዚአብሔር አብ በማን ጀርባ ታዘለ? በአባታችን ገብረ መንፈስ። ወልድ በዘባኑ አለ። ምን ማለት ነው? ወልድ እግዚአብሔርን በማን ጀርባ ታዘለ? በገብረ መንፈስ ቅዱስ። ወመንፈስ ቅዱስ በዘባኑ አለ። መንፈስ ቅዱስን በማን ጀርባ ታዘለ? አዎ ይሄ የሆነበት ምክንያት ደግሞ አባታችን ገብረ መንፈስ ቅዱስ ከአንዱ ገዳም ቆይቶ ወደ አንዱ ገዳም ከምድረ ከብድ ቆይቶ ልፍ ሲል 3 ሽማግሌዎች ቅጥቁጣን ይላል አካላቸው የደከመ በሽምግልና ግልቦባነ ሲበት ይላል አይደለ? ሁለንተናቸው ሽበት ያለበሳቸው አየ። አይ ልሰወራቸው ሳያዩኝ ብለዋል። ሰው መስለውታል። ሊሰወር ሲል ተማይጸነ በመንበሩ ለእግዚአብሔር፣ በእግዚአብሔር ዙፋን ማለትም ለጊዜው በኪሩቤል ለፍጻሜው ግን በእመቤታችን ተማጽነናል። ከልጅነቱ ጀምሮ ያሳደገችው እመቤታችን ናት። ስሟን እየጠራ ውዳሴ ማርያም ሳይደግም ገብረ መንፈስ ቅዱስ ብሎ አያውቅም። ውዳሴ ማርያምና ዳዊት ነው። ዳዊትን በቀን ከፍ ሲል እስከ 77 ዝቅ ሲል እስከ 40 ጊዜ ይመላልሰው ነበር። ያን ብለው ሲሉት አይ ብሎ ሄደና ሰላምታ ሰጧቸው። ምንድነው ጹረን አሉት። ተሸከመን ዘለን ደክሞናል፣ አንዳንድ ምዕራፍ ተሸክመን አሉት። አንድ ምዕራፍ በዘመናዊ ስሌት ከሆነ ምናልባት የ1 ኪሎ ሜትር 1/4ኛው ነው። 200 እንደዚያ 280 ሜትር አካባቢ ይሉታል እንግዲህ ይላሉ ነው።
አንድ ምዕራፍ ምን እንደሆነ እስካሁን ለመረዳት አልቻልኩም። ግን ያጠናን የሚሉ ሰዎች እስራኤል አካባቢ ሄደው ይሄ ያለ አይደለም መጽሐፍ ቅዱስ እናጠናለን የሚሉ ሰዎች በመንፈስ ቅዱስ እርዳታ ስላልሆነ ነው ለማመን የቸገረኝ እንጂ በጣም ለክቶታል። ያለካኩ ሂደት ምንድነው? በመጽሐፍ ቅዱስ ውስጥ ከዚህ ተብሎ ይተከሳል አይደል? ለምሳሌ ከኤማሁስ ወደ ኢየሩሳሌም 62 ምዕራፍ ብሎ ነግሮናል አይደል? ስለዚህ ከኤማሁስ ጫፍ እስከ ኢየሩሳሌም ለክቶ ስንት ኪሎ ሜትር ነው? ያንን ለምዕራፍ ማካፈል ወይም ማባዛት ነው አይደል? እናላችሁ ከቢታንያ ኢየሩሳሌም 15 ምዕራፍ ይላል አይደል? አለኮ ያቺን ይዘው ነው ያሰሏት እና ስሌታቸው የሚያስኬድ ይመስላል። አንዳንድ ምዕራፍ ተሸክመን አለ። እንግዲህ ገብረ መንፈስ ቅዱስን እንዲህ ሲሉት እድሜው ወደ 400 ወደ 500 አካባቢ ሄዷል። እሺ ብሎ አንዱን ተሸክሞ ይወስደውና አይ ይበቃል ለዚህ ላይ ያሳርፈኛል። ለምን ሲሉ አይ ምግብ አትበላ ሰውነት ደክሟል ብሎ ይሏል። አንተ ሽማግሌ የታውቀኝና ምግብ አትበላም ትለኛለህ አሉ። በል ዝም በልና ሂዳና ሁለት ወንድሞችን አምጣቸው ብሎ ይሏል። ሁለቱን ወንድሞችን በማለቱ አንድ ቅኔ ስላሴ ይሁን እንግዲህ አልዋሉበት ቅኔ አስቸጋሪ ነው። ሐሜተ ክሌቱ አሃው ዘይፈራ ወልድ በላ በተከውቶ ስጋ ሆጦ መንዘ ያጾሆቶ ባይቲቶ ዘበላ ስሜ መውት ባይቲቶ ያለው ነው። እንግዲህ ክሌቱ አሃው ካለ ዘንድ ለዚያ ነው አምጣ አለው። ሁለተኛውንም ተሸክማ መጣ፣ ሶስተኛውንም ተሸክማ መጣ። ከዚያ ጠየቃቸው፣ እናንተ መዓዛችሁ ነፍስ ከስጋ የሚለይ የሚጣፍጥ እነማን ናችሁ አላቸው። ያን ጊዜ ነው ቃል ኪዳን ገብቶለት ነበር። በአንድነቴ በሶስትነቴ ልታየኝ በሻቀን ታኛለህ ብሎት ነበር። ስላሴ አብርሃም እንዳያቸው አንድም ሶስትም ሆኖ ታዩት። እዚያ ብቻ አይደለም ወደ ዘባነ ኪሩብ አውጥተው። በነገራችሁ ላይ ገብረ መንፈስ ቅዱስ ኢየሩሳሌም መሄድ በፈለገ ጊዜ በሰረገላ ይሄዳል ይላል አይደል? ኢየሩሳሌም ሲሏችሁ ምድራዊት ኢየሩሳሌም ብቻ እንደመስላችሁ። በነገራችሁ ላይ አቡነ ዘበሰማያትን ክብር ብዙዎቻችን አናውቃትም። ደህና ዋላችሁ። አቡነ ዘበሰማያት በሉ እስቲ። ይትቀደስ ስምከ ትምጻእ መንግሥትከ። አሁን እንግዲህ ልብ በሉ። አባታችን ገብረ መንፈስ ቅዱስ ሰማያት እንዲከፈቱ ከፈለገ መክፈቻውን ያውቀዋል። ምንድን ነው የሚል? እጆቹን ይዘረጋና አቡነ ዘበሰማያት ያለ ጊዜ 7 ሰማያት ይከፈታሉ። ጌታችን በዙፋኑ ተቀምጦ ይታየዋል። አቡነ ዘበሰማያት ሰማያትን ይከፍታል። ግን በቸልተኝነት ሲባል አይደለም። በጣም የጎዳን ነገር ምንድን ነው? አሁን ሰሞኑን አዲስ ቴሌግራም እንደ ግሩፕ እንደ ቻናል ነገር አንዳንድ ዛ ቴሌግራም ያላችሁ ሰዎች ከፈትኩ አይደል? እንደዛ ያስጨነቀኝ ነገር ምንድነው ቢባል ብዙ ሰው በእውነት ለቅዱሳን ክብር አለው ማለት ካንጀት ነው የምንሰማው፣ ይሰማናል። ጧት ሲነጋ ቅዱሳን እናስባቸዋለን፣ ማታ ሲመሽ እናስባቸዋለን። ከነሱ በቀር መዳን የለንም። ከእግዚአብሔር የሚያስታርቀን ከነሱ በቀር የለም። በዚህ ዘመን መጥፋታችን አይቀርም ቅዱሳንን ቸል ካልናቸው። ምክንያቱም እስካሁን ድረስ ራሱ ባለቤቱ ተናግሯል። ለማን ነው እንዴት ነው የተናገረው የሚለውን ተውትና ባለቤቱ ራሱ አሁን ቅርብ ጊዜ ተናግሯል። የማትጠፉበት ብቸኛ ምክንያት የእግዚአብሔር የቸርነቱ ምክንያት የሆኑ ቅዱሳን ስላሉ ነው። እነሱን የሚጠሩ ሰዎች ስላሉ ብዙ ሰው አለ የማትገምቱት። ከአረብ እስከ አውሮፓ ከሩቅ ምስራቅ እስከዚያ ድረስ ብዙ ሰው አለ ቅዱሳንን የሚወድ ስማቸውን በነጋ በጠባ የሚጠራ። እነሱ ናቸው ዓለም እንዳይጠፋ የእግዚአብሔር የቸርነቱ ምክንያት ሆኖ ያለው እና ቸላታ የቅዱሳንን ክብር ቸል አትበሉ። ልማድ አታድርጉት፣ በደስታ አድርጉት። የሆነ ነገር ሲደጋገም አው ልማድ ይሆናል። ለምሳሌ መሐረና አቡን እንደ ልማድ ሆኖብናል አይደል? ምስጢሩን እያስተዋልን ለማለት እንቸገራለን። የእናንተን አይደለም መነግራችሁን አይምሯችሁና ለመነብር የራሴን ነው መነግራችሁ። አዝናለሁኝ ለምንድን ነው? እና አንዳንድ ቦታ ላይ ራሴን እየወቀስኩ ቢያንስ እችኛቱን ዘር ላስተውላት እስኪ እንደው እንኩሉ ምግባረ እኮ ያልህና ለነፍሴ የምትለው ላይ ሲደርስ እስኪ እዚች ላይ ላስተውል እስኪ ጌታዬ ከክፉ ዲያብሎስ ስራ አድነኝ የምትለው ላይ እስቲ ቢያንስ ወይ ከማዕቀብ ከነ ላይ ወይ ንኢሃቤ ላይ ብቻ አንዱ አንቀጽ ላይ እግዚአብሔር ቸር ነው። አንዱ አንቀጽ ላይ ልባችን መልስ ስትል ያችን ይቀበለናል እኮ ለቸርነት ወሰን የለውም። እንግዲህ አንዱን ይዤ አንዱን ወደ ዋናው ጉዳይ ለመለስና አባታችን ገብረ መንፈስ ቅዱስ ሲጸልይ እንዳይከፈትለት ነበርና በሰማይ አየ። ኋላ ግን ደራሲ አብ ወልድ መንፈስ ቅዱስ በዘባኑ ካለን በኋላ ቀጥሎ ያመጣት ግን እንዳመጣጡ ተገለበጠችብን። ምንድነው የምትለው? ዘሐዘልዎ በኪዳኑ ይላል። ይሄን እንግዲህ የተማረች ሰው ትመርምሩት። እንግዲህ አብ በዘባኑ ወልድ በዘባኑ መንፈስ ቅዱስ በዘባኑ ካለ ዘሐዘሎሙ ባለ በቀለለ ነበረ። ግን ምን አለ? ዘሐዘልዎ
ይሄ ምንን ያመጣልናል? በቅዳሴ ሰለስቱ ምዕት ትርጓሜ ላይ ኪሩቤልን ጸውርተ መንበሩ አላቸውሳ ተሸካሚው ማን ነው ቢሉ የሚሸከሙት ሥላሴ ናቸው። ኪሩቤልን የተሸከሙ ሥላሴ ናቸው። ነገር ግን በእነሱ ጀርባ ላይ ሆነው ስለ ክብራቸው ይታያሉ እንጂ ሥላሴን መሸከም የምትችል ፍጥረት ከእመቤታችን በቀር እስካሁን ድረስ ማንም አልነበረም። እና ሥላሴን አዘለ ማለት በእርሱ ጀርባ ላይ አደሩለት ማለት ነው እንጂ አንድ ቅዱስ ሰው ሺህ ጊዜ ቢበቃ ሥላሴን ወስኖ በጀርባው መያዝ መወሰን የተቻላት እመቤታችን ብቻ ናት። ለዚያ ነው ዘሐዘሎሙ ማለትን ትቶ ዘሐዘሎሙ በኪዳኑ ብሏል። ከዚያ ግን ምን አለ? ልክ ሥላሴን ካያቸው በኋላ የተደረገውን ነገር ሲነግረን አዋከየ በሉ እስቲ። ምን ማለት ነው? አበራ ነው አይደል? ስንት ጊዜ ነው የሚናገረው? አይታችሁት ከሆነ መርገፉ ላይ 3 ጊዜ አይደል? አዋከየ 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 ስኑ በኢትዮጵያ ዘተቀብረ በድነው አለ። እዚያ ነው ሥላሴን ያየ የሥላሴን ስም የሚጠራ። እኔ የሥላሴን ነገር ሳስብ ጊዜ ይገርመኛል። ጻድቃን ሰማዕታትን ማክበር ከፍተኛ ዋጋ አለው አይደል? ነገሩኝ እንጂ አቤት አቤት! ኧረ ተው ያቺ የተውኳትን ነገር እንዳትመልሱብኝ። እንዴት ተግሳጽ አያስፈልገንም አላለም? አያስፈልገንም አይደለም? እንደ ነገር ላሳያችሁ። ታያችኋል? ጽሑፍ ጠፋ። የሰው ስራ ነው። ምን ይላል? ምን ይላል? ምን ይላል? አሁን ምን ይላል? ራሴን ጠዋታት የምወቅስበት ቃል ነው ይሄ። እግዚአብሔር ይህንን ቃል እስከሚለኝ ድረስ በቸርነቱ እና ወደ ብስጭት አትጥሩ ብዬ ነው ስጠይቃችሁ መልሱ። ችግር ነው እኮ ግስላ የሚባል አውሬ ታውቃላችሁ? እና የድሮዎቹ እነዚህ ኦልዲስ ክለብ ግስላ እንትን ነው የምታውቁ አይደል? ግስላ የሚባል የድሮዎቹ ግስላ የሚባል አውሬ አለ። አታናድዱት። ካናደዳችሁት ወይ እሱ ወይ እናንተ መሞት አለባችሁ። አለ ያበቃ ወይ ካልገደላችሁት አይመለስም። የመጨረሻ ከአራዊት ሁሉ ብስጩ የሚባል እሱ ነው። እኔ በማውቀው ማለት ነው። ከባድ ነው። እና ብዙ ጊዜ አዳኞች ሲያገኙት ከተናዶ ካገኙት እንደምን የሚያደርጉ የሆነ ነገር ይሰጡታል። ወይ የሞተ አውሬ የሆነ ዕቃቸውን ይሰጡታል። ያን ይዞ በቃ ብጭቅጭቅ ብሎ እስከሚያልቅ ድረስ ያንን ይጨርስና ዘባለ። እና አንዳንድ ሰው ግስላ የሆነ ሰው አለ። ለጦርነት ጥሩ ነው ግስላ ተብሎ እንደ ምስጋና ነው። በዓለም ግን አያስደንቅም፣ ነውር ነው። በቀደም ርዕሳችን ረቡዕ ምንድን የነበራችሁ? እንዴት ዋላችሁ? አረ እንዴት ዋላችሁ? ርዕሳችን ምን ነበረ? ትዕግስት ነበር። ለዚያ ነው አይደል ትምህርቱን ሲጀምር ምን አልኳችሁ? ጭንቅ ይለኛል ሳስበው። ያተፈጠርኩ አላውቀውም ምን እንደሆነ ራሱ ከቅዱሳን ስላየሁት ነው ያስተማርኳችሁ እንጂ አላውቀውም ከተፈጠርኩ የትዕግስት ምን እንደሆነ። እግዚአብሔር አንድ ቀን እንደሚያሳየኝ ወይ እንደሚሰጠኝ ተስፋ አድርጌ ነው። ከባድ ነገር ትዕግስት ይገርማል። ዋናው ትልቁ ነገር አባታችን ገብረ መንፈስ ቅዱስ ጻድቅ ገብረ መንፈስ ቅዱስ በግብፅ ለ300 ዓመት በገድል ኖረ። በ12ኛው ክፍለ ዘመን አጋማሽ ማለትም በ1150ዎቹ አካባቢ ጌታችን አዘዘው። ምን ብሎ? ሂድ ወደ ኢትዮጵያ ብሏል። ወደ ኢትዮጵያ በደመና ተቀምጦ እሱ ብቻ እኮ አይደለም 120 እንደ ስንክሳር 120 እንደ ገድሉ 60 ነብርና አንበሶችን በደመና ጭኗቸው ሄደ። አናብርትንና አናብስትን ሲሰጠው ጌታዬ እኔ እህል የለኝ እህል አልመገብ ምን ላበላቸው ነው አለው። ያንተን የእግርህን ትቢያ እየበሉ ይኖራሉ አለ። አኩተከ እግዚአብሔር አመሰግናለሁ ጌታ አለ። አንበሶቹ ግን አንድ ጊዜ አባታችን ገብረ መንፈስ ቅዱስ በምድረ ከብድ እያለ ከላይኛው ግብፅ ታላቁ ጻድቅ አባ ብንያሚን በአንበሳ ጀርባ የሚቀመጡ ናቸው። ከሐዘሎ ታላቁ አባ አንበስ ያቋቋሙ ጌታ አቋቋሙን መሰረቱት የሚባሉት ጻድቁ ከዋልድባ ታላቁ አቡነ ሳሙኤል ዘዋልድባ በአንበሳ ጀርባ ተጭነው ሄዱ። ለምን? ገብረ መንፈስ ቅዱስን ያህል ጻድቅ እንዴት ሳንባረክ ብለው ሄደው አጡት፣ ተሰወረባቸው። ለምን? ገብረ መንፈስ ቅዱስ አንድ ስልጣን አለው። ከበቁትም እንኳን መሰወር ይችላል፣ ስልጣኑ ነው። ተሰወረባቸው። ለ7 ቀን እያለቀሱ ምህላ ገቡ። 7ኛው ቀን ሲደርስ ግን በእንቅርት ላይ ምን እንዲሉ የአባታችን ገብረ መንፈስ ቅዱስ አንበሶች ወጡና የ3ቱንም አንበሶች ሙጥጥ አድርገው በልተዋባቸው ገቡ።
በዚያ ሲያዝኑ ወደ እግዚአብሔር ሲያመለክቱ አባታችን ገብረ መንፈስ ቅዱስ ቢወጣ እንደ ሻሽ ተነጸፉ ደንግጠው ሶስቱ ጻድቃን። ምን ሆናችሁ አላቸው። አባታችን ግርማ ያስፈራል አላቸው። ምን ደርሶባችሁ ነው የምታዝኑ? አንደኛ 7 ቀን ተሰወርከን፣ ሁለተኛ ነገር እግዚአብሔር ተቀመጡባቸው ብሎ የሰጠንን ፈረሶቻችን ማለትም አናበስቱን ያንተ አንበሶች በሉብን ብለዋል። ተቆጣ። አንበሶቹን ጠራ። በሉ ትፉ፣ ጠብታ ሳታስቀሩ ብሎ ተፏቸው። አልዓዛርን ከ4 ቀን በኋላ ያስነሳ ጌታ ያስነሳልኝ አሉ ገብረ መንፈስ ቅዱስ። 3ቱ አንበሶች ተነስተው ወደ ጌቶቻቸው ሄደው ቀረቡ። ከዚያ ሲጨዋወቱ ቆይተው እነሱን አሰናብተዋቸዋል። አባታችን መጥቶ ደብረ ቅዱስ ደብረ ዝቋላ ላይ ቆሞ፣ ዝቋላን እንግዲህ በአካል ለማየት ብዙዎቻችን አልታደልንም። እኔ ያው በልባችን ይኖር ይሆናል፣ በአካል ግን አላየነውም። በዚህ በቪዲዮ በሙሉ በፎቶማ ሞልቷል ኢንተርኔት በሙሉ። ስታዩት አይታችሁ ከሆነ ምንድነው የሚሉት? ዘመናዊ በጣም ብዙ ፎቶ ያለበት ምክንያት ታውቃላችሁ? ኢንተርኔት ላይ ግቡ፣ ደብረ ዝቋላ ብላችሁ ጉግል አድርጉ። በጣም ብዙ ፎቶ ነው ይመጣ። ያን ፎቶ የጫኑት አብዛኛውን መንፈሳዊ ሰዎች አይደሉም፣ ተመራማሪዎች ናቸው። ለምን ቮልካኒክ ኢረፕሽን ምናምን ብሎ እናጠናለን ሰዎች። አይታችሁት ከሆነ ትልቅ ተራራ፣ ተራራው መሃል ግን ምን አለ? ሐይቅ አይደል? እና ያ ፍንዳታ ሚሊዮን ዓመት ምናምን ያሉ ሚሊዮን የሚባለው በስንት እንደሆነ አላውቅም። ሚሊዮን ብር ነው የምናቀኘ፣ ሚሊዮን ዓመት አናውቅም። ሚሊዮን ዓመት ምናምን እያሉ ይቀልዳሉ። ብቻ እንደዚያ ቦታው ግሩም ነው። መጽሐፍ ግን ምን ይለዋል? ገድለ ገብረ መንፈስ ቅዱስ ደብረ ቅዱስ ይለዋል። በኢትዮጵያ ቅዱስ ተራራ ተብሎ ከተጠሩት አንዱ እሱ ነው። ደብረ ቅዱስ፣ ደብረ ዝቋላ ይኖራል። እዚያ ሄዶ 4ቱን ማዕዘን ቢመለከት እንደዚህ ዘመን ሀገሪቱ የከፋችበት ጊዜ ነበረ መሰለኝ። 4ቱን ማዕዘን ቢመለከት የኢትዮጵያ ሰዎች በሙሉ ኃጢአታቸው ልክ እህል ተሰጥቶ ለአንዲት ሴት እንደሚታያት ታየው። አለቀሰ። ሄዶ ባህር ውስጥ ተወረወረ። ባህሩ እንዳሁን ዝቅ ያለ አይደለም፣ ከፍ ያለ ነው። እዚያ ውስጥ ተወርውሮ ገባ። ጌታዬ የኢትዮጵያን ሰዎች ካልማርካቸው አልወጣም ብለዋል። 40 ቀን ሱባኤ በኋላ ጌታችን ከባህሩ ዳር መጥቶ ቆሞ፣ ከሐይቁ ዳር ቆሞ በስም ያመኑትን በቃል ኪዳን የተማጸኑትን ብቻ ምሬልሃለሁ አለው። አይ ጌታዬ ሁሉንም ማርልኝ ከማርክም ብሏል። ጌታ ዝም ብሎት ሄደ። ከ40 ቀን በኋላ ሌላ 40 ቀን፣ ከ40 ቀን በኋላ ሌላ 40 ቀን። እነዚህ 40 ቀኖች የተዋለዱ ዓመት፣ ዓመቱ እየተዋለደ 10፣ 10 እየተዋለደ 50፣ 50 እየተዋለደ ቅድም እንዳልኳችሁ 100 ዓመት ሞላ። በ100 ዓመት መጥቶ ጌታችን ሁሉን የኢትዮጵያ ሰው ምሬልሃለሁ ብሎ አለ። ምሬልሃለሁ። ደስ ብሎት ወጣ። ግን ሲወጣ ስጋ የለ ቆዳ የለ ምን የለ አጥንት። ያንን ጌታችን ደስስ ቢልበት እንደነበረ ሆኗል። አባታችን ገብረ መንፈስ ቅዱስ ቅድም ምግብ አይበላም ብለናል አይደል? ልብስም የለው። ልብስ የለውም ስላችሁ ቅዱሳን ራቁታቸውን ቢኖሩ እንደናባ በርሶማ ምን ያገለድማሉ? እንደ ከረሜላ ነገር አይደል? ሀፍረት ለመሸፈን። አባታችን ገብረ መንፈስ ቅዱስ ሰውነቱ ምንም የለውም። ምክንያቱም ጌታችን ምን አበቀለለት ሰውነቱ ላይ? ጠጉር። ያ ጠጉሩ ሙሉ አካሉን ይሸፍንለታል። ለመጀመሪያ ጊዜ ለሚያይ ሰው ያስፈራል። ስለ ክብሩ 4 መላእክት ታዘውለት የብርሃን ድባብ ታውቃላችሁ? ድባብ እኛ ድባብ ሲባል እንፈራለን። አሁን አንድ ሰው እየሄዳችሁ መንገድ ላይ ድባብ ይዞ ቢከተላል አንተ የኛ ሀገር ሰው ምንድን ነው የሚል ሲጣለ ስምን ቄስ ይጥራው ይላል። አንተ ደንቆሮ ልል ደግሞ መድኃኒዓለም ራይታል ነው። ለምን እንዲህ የሚለውን ሰው እኮ ደንቆሮ ልልት የሚገባ እያልኩ አይደለም፣ ግን የሚገባ እንዲህ ያለው ሰው በቀድምዳሜው እያልኩት ነው፣ ግን ለማለት አልፈለኩም። ካላልኩ ይቆጠርልኝ። ግን አስቡት፣ ስምህን ቄስ ይጥራው። ስምህን ቄስ ይጥራው ማለት ከመቼ ጀምሮ ነው? አሁን ያ ሰው ተራቆሙቶ ቄስ የሰው ስም የሚጠራ ሲሞት ነው ሃሌሉያ እያለ አሬነ እግዚኦ ሳይልክ እያለ ብሎ አስቡ ነው አይደለም? አይ አለመታደል። የነፍስ አባት ስትይዙ መጀመሪያ ለካህኑ የምትነግሩት ምንድን ነው? ስማቸውን አይደለም? እና ይጠራዋል አይጠራው? እና አሁን ታዲያ እንዴት ያለ አላዋቂነት ነው ወገኖቼ? አንደኛ እሱ ነው። ሁለተኛ ነገር ድባብ ሲባል አሁን ወርቅ ጥላ ይዞ ቢከተል አከበረን እንላለን። ድባብ ቢሆንስ? እኛ እኮ ድባብ ለሞተ ሰው የምናወጣ ጌታ ያደረበት ቅዱስ ሥጋው ክቡር ደሙን የተቀበለ ሰው ቅዱስ ነው ብለን እኮ ነው ድባብ እናወጣ። ለቅድስና ምስክር እኮ ነው። ድባብ እኮ ለሁሉ አይወጣም። ላልቆረበ እኮ ድባብ የለም፣ ምንም ነገር የለም። ድባብ እኮ የክብር መገለጫ ነው። ዛሬ ድባብ ብቻችን ኪራይ አለታል። ስንት ነው ተከፍል? ያችን ትከፍላለህ፣ ይወጣልሃል። ለምን ሙስሊም አትሆንም? ይወጣል። ትችላ መጣው እንከረዋል። እና ድባብ የብርሃን ድባብ አመጣው 4 መላእክት ግሩማን መላእክት
ይጋርዱለታል። ሁልጊዜ ሲሄድ እንደዚያ ተከትሉት። እንግዲህ 4 መላእክት እንደሚያደርጉት። ታዲያ ትልቁ ችግር አባታችን ገብረ መንፈስ ቅዱስ እሱ ከሚሆንበት ቦታ ላይ ስለ ክብሩ ደመናን የሚያዞሩ መላእክት ዝናብ አያዘኑም። ለሱ እሱን ላለማርጠብ አያዘኑም። እሱ ካለ ከስፍራው አልፈው ሌላ ቦታ ነው የሚያዘኑ እና ምን ይላል? ጌታዬ በእኔ ኃጢአት እችን ሀገር በድርቅ አስመታኋት፣ ይቅር በለኝ፣ ከዚህ ሀገር አልኖርም ብሎ ትቷት ሄዳችን ዝናብ እንዲዘንብላል እና የኃጢአት ምክንያት እንኳ አልተገኘበትም። ገብረ መንፈስ ቅዱስ በዚህ ወቅት እች ደካማ ነገር ተገኘችበት ለማለት ይከብዳል። ታዲያ አንዳንድ ሰው የፈጠራ ወሬ ይወዳልና እንዲህ ለለ ነገር እያመጣ ገብረ መንፈስ ቅዱስ እኔ መሞት አይገባኝም ብሎ ጌታን ተከራከሩት ይላል። አምሩ እንደሚያመጣው እኮ እግዚአብሔር ይወቅለት እና አንዳንድ ጊዜ ምን አንድ ደራሲ ምን አለ፣ ዘመናዊ ደራሲ ነውና ከእውነትና ከውሸት በጣም የሚጣፍጥ የትኛው ነው ብሎ አሉት። በጣም የሚጣፍጥ ውሸት ነው። ለምን? እውነት ወዲህ ቢሏት ደረቅ ናት፣ ውሸት ግን እንደፈለጉ ናት አይደል? ሲፈልጉ ቅመማ ቅመም እርዱን ምንድን ነው የሚባል ሌላም ጦስት ሴቶች ቅመም የምታውቁ ከሆነ ነጭ ሽንኩርቱን፣ ቀይ ሽንኩርቱን ደግሞ ምንድን ነው የሚባል ኮረሪማውን እናንተማ እኔ በነገራችሁ ላይ አንዲት ጥሩ ሙያ አለቻችሁ አይደል እህቶቻችን? አንዲት ሙያ አለቻችሁ። ምንድን ናት? የተሰራ መብላት ታውቃላችሁ። እንዲህ ብዬ ስማችሁን ላጥፋው እንጂ ቅመማ ቅመም ማወቁ እንጂ እና ውሸት እንደዚያ ናት። እንደፈለገች ትመቻለች ቅመማ ቅመም እየተጨመረና ገብረ መንፈስ ቅዱስ እኔ መሞት አይገባኝም ብሎ ጌታን ተከራከሩት። አሁን ቅዱሳን እንደዛ ይላሉ። ይሄ ነገር እኮ የጀመረ በማን ነው? እመቤታችንን በማለት ነው የተጀመረ። እመቤታችን እኔ አንተን አስብ እንዴት እንሞታለሁ? ኧረ ቅትለኒ ለቤዛው ሆሙ ነው ያለች። እንደው በሱ ያሉ ነፍሳት እንዲድኑ እኔን እባክህ እኔን ግደለኝ ያለች። እንዴት እቺ አባቶቻችን ምን ይላሉ? እቺ ያንቺ ናት ይላሉ። አንዳንድ ወሬ ሰው እቺ ያንቺ ናት ኑር እኮ ነው። ለእመቤታችን ገብረ መንፈስ ቅዱስ ሎቱ ስብሐት እንደው ከመሳደብ እኮ ነው የሚቆጠር። እንዴ በሌላ ነገር እሺ ተከራከሩ ሊያስብል ይችላል። እንደው መሞት አይገባኝም ወይ መሞት አይገባኝም አይደለም። እንደ ቅዱስ ቂርቆስ ምንድነው ስጋዬ ቅብር ጌታ ብሎ ልመና ነው ወይ ክርክር አይደለም። ልመና ስጋዬ አይቀር በሰረገላ ኤልያስ አስቀምጫለሁ ማለት አልሙት ብለው ጠየቁ ቢባል ለመታመን ይቀርብ ነበር። እንዴት ዋላችሁ? ገብረ መንፈስ ቅዱስ ኢትዮጵያ ውስጥ ለ262 ዓመት በገድል ኖረዋል። ኢትዮጵያን አስራት አድርገው ተቀብለዋል። ብዙ ድንቅ ስራ ሰርተዋል። ከሲኦል ብዙ ነፍሳትን አውጥተዋል። 15 ትውልድ የሚያስመር ቃል ኪዳን ተቀብለዋል። በዚህች ዕለት በዕለተ ሰንበት ከዛሬ 600 ከምናምን ዓመት በፊት አባታችን ገብረ መንፈስ ቅዱስ ሊያርፉ ዓርብ ዕለት ገብረ መንፈስ ቅዱስ እዚህ ቦታ ገብረ መንፈስ ቅዱስን ሲበላ ሲመገብ ሲጠጣ አየሁት የሚል ከስውራንም ከተገለጡትም አልተገኘም። ከዚህ ቦታ ሲያድር ከዚህ ቦታ ሲያንቀላፋ አየነው የሚል የለም። ታሞ ተኝቶ ማይቶ ታያውቅም። ምንም እንኳን ቆዳውና አጥንቱ የተጣበቀ ቢሆንም እሁድ ሊያርፍ ግን መጋቢት 3 ዓርብ ቀን ታመመ አባታችን ገብረ እና ሄዶ እዚያ የቆመባትን አለት ተንተርሶ ጋደም ሲል ምድረ ከብድ ላይ ቅዱሳን ሁሉ ተገረሙ። ያን ጊዜ እነማን ነበሩ? በኋላ ታላቅ ጻድቅ የሆኑት የዚያን ጊዜው ዲያቆን ዘራቡሩክ ነበሩ። ዲያቆን ነበሩ ከገብረ መንፈስ ቅዱስ ጋር የሚቀድሱ አይደል? ፍሬ ቅዱስ፣ ዘራቡሩክ፣ ገብረ እንድርያስ፣ አባ ያዕቆብ፣ አባ ዮሴፍ የተባሉ ቅዱሳን ነበሩ። እሱን የሚቀርቡት አባታችንን ቅዳሴ መቅደስ በሚፈልግበት ጊዜ ዘራቡሩክን አቡነ ዘራቡሩክ በዲቁና ፍሬ ቅዱስ አቡነ ፍሬ ቅዱስ አቡነ አብየ ጊዜ ጋር ወዳጅ ነበሩ። እሳቸው በቅስና እንዲቀድሱ ያደርግ ነበር አባታችን ገብረ መንፈስ ቅዱስ። አባታችን ገብረ መንፈስ ቅዱስ ቅስና ያለው ካህን ነው እና ቅዱሳን ገረማቸው። ተሰብስበው አለቀሱ። አንተ ካረፍክ በኋላ እንደምንድን ነው የምንሆነው? ይቺስ ሀገር ዓለምስ እንደምንሆን? ምክንያቱም ዓለምን በሙሉ በአማላጅነቱ ጠብቆ የሚኖር ቅዱስ ነው። ጌታችን የጠየቀውን ሁሉ የሚያደርግለት ቅዱስ ነውና ኋላ ቅዳሜ ብዙ ቅዱሳን ተሰበስቡለት። ጌታችን ቅዱሳንን እመቤታችንን አስከትሎ መጣ። ቃል ኪዳን ሰጠው። የሚገርመው ነገር መጽሐፈ ገድሉን ብትመለከቱት እንዲህ ይላል። ሰላም ለመቃብሪከ መጀመሪያ ሰላም ለሀገሩ ልናምጣ። መቼም የገብረ መንፈስ ቅዱስ ሀገሩ ወዴት ነው? ኢትዮጵያ ነው? ግብጽ ነው? እንዴት ዋላችሁ? ኢትዮጵያ ነው? ግብጽ ነው? ሀገሩ ሁለቱም ነው።
አይደለም? ሁለቱም ነው። የተወለደ ያደገ እዚያ ነው። ገድሉን የፈጸመ ሀገር የሚላት ደግሞ ኢትዮጵያ ነው። ሰላም ለሀገሩ አለ፣ ለሀገሩ ሰላምታ፣ ሰላም ለደብሩ አለ፣ ለምድረ ከብድ ለዝቋላ ወሰላም ለመቃብሩ አለ። ገብረ መንፈስ ቅዱሳዊ ለእግዚአብሔር ፍቁሩ አለና ደመናት አንኮርኮሩ አዕዋፈ ሰማይ ዘመሩ ብሎ አለ። የሰማይ ወፎች ነፍሱ ከስጋው እንድትለይ እንደ ቅዱስ ዳዊት አብረው ዘምረውለታል። ወፎቹ በጊዜ ሞልትከ መላእክት አንከው አለ። አንተ ስታርፍ ነፍስ ከስጋ ስትለይ መላእክት እንኳን አደነቃቸው። ለምን? ሰላም ለከ ጽኑ ከመአምድ ዘያንቀለቅሎ ሞገድ አይደል? ማይበል የማያናውጠው ጽኑ ምሰሶ ማለት እኮ አንተ ነህ። ገብረ መንፈስ ቅዱስ አብርሃም ዘይሩት ከፍድፉድ እንደ አብርሃም ብዙ ደግነት ያልነገርኳችሁ ነገር አባታችን ገብረ መንፈስ ቅዱስ ከበረሃ ወጥቶ በዓል ለማክበር ከጌታና ከመቤታችን ውጭ አንድ ቀን በዓል ለማክበር ሰዎች ይላሉበት ይሄዳል። መቼ? ነሐሴ 28 ቀን ሁልጊዜ ነሐሴ 28 በዓል ያከብር ነበር። ነሐሴ 28 የማን በዓል ነው? አዎ እሱን ያክል ቅዱስ እሱን ያህል ጻድቅ የሶስቱን ቅዱሳን አባቶች በዓል ሳያከብር እድሜ ዘመኑን ሲያከብር ኖሮ ነው ያረፈ። እና ሰላም ለመቃብሬ ከገብረ መንፈስ ቅዱስ ጸማድ ቦ ዘይቤ በኢየሩሳሌም አጸድ ወቦ ዘይቤ ሃለው በከብድ ይላል። ስለ ግንዘቱስ መጽሐፈ ገድል ከሰ ይነግር ዜና ኩነቱ አባታችን ገብረ መንፈስ ቅዱስ መላእክት እንደምን አድርገው እንደገነዙት ገድሉ የጻፈው ቅዱስ ሰው አልነገረንም። ለምን? ለመንገር ቢጨንቀው አልነገረንም። ታዲያ መቃብሩ በምድረ ከብድ አለ። ግን አንዳንድ መጻሕፍት በኢየሩሳሌም ይሉ ለምንድን ነው ቢሉ ምድረ ከብድ ላይ ተገንዞ መላእክት ወስደው ከጎልጎታ ጎን እዚያ ማስማስ አድርገው ጌታችን ከጎን ያድርጉት እኔ ከተቀበርኩበት ስፍራ ጎን ብሎ እዚያ አኑረውታል ይባላል አባታችን ገብረ መንፈስ ቅዱስ። እና አባታችን ገብረ መንፈስ ቅዱስ ብእሲ እግዚአብሔር ይባላል። አባታችን ገብረ መንፈስ ቅዱስ የጻድቃን ሁሉ አለቃቸው ነው። ጻድቅ ሆኖ ከገብረ መንፈስ ቅዱስ የሚበልጥ ማን አለ? አባታችን ገብረ መንፈስ ቅዱስ ተአምራቱ ተዘርዝሮ አያልቅም። እግዚአብሔር አምላካችን የጻድቁን በረከት ያሳድርብን። እንግዲህ ስለ አባታችን ይህን ያክል ከተነጋገርን ወደ ዕለቱ ትምህርታችን እንምጣ። ዛሬው ርዕስ መጻጉዕ ብቻ ሳይሆን ገድለ ገብረ መንፈስ ቅዱስ ሆነ ማለት ነው። ጥሩ ነው። ስለ መጻጉዕ ካነሳን ዘንድ መጻጉዕ ማለት ታማሚ፣ ድውይ፣ በሽተኛ፣ ደካማ እንደማለት ነው። አካሉ በደዌ በሕማም የተጠቃ ከመጠቃቱም የተነሳ ለመንቀሳቀስ የተቸገረ እንደሆነ ነው። ሕሙም ከሚለው ልፍ ብሎ አልጋ የያዘ እንደሆነ ደዌው አላንቀሳቀሰው ብሎ የሆነ እንደሆነ ከአቅም በላይ ሲሆን ምን ይባላል? መጻጉዕ ይባላል። አሁን መጻጉዕ ተብሎ ቅድም ያነበብነው በቅዱስ ዮሐንስ ወንጌል ውስጥ ያለው ሰው ክፉ ሰው ነው። ምን ነው ቅዱስ ያሬድ ካልጠፋ ሰው ስንት የታመሙ ኋላ ድነው መልካም ስራ የሰሩ እያሉ ለምን መጻጉዕን መጠሪያ ያደረገ? ምክንያቱም አይታችሁ ከሆነ ዕለታቱ ለክብር የተሰጡ ናቸው። ዘወረደ ለጌታ መውረድ፣ ቅድስት ለጌታ ጦም፣ ምኩራብ ጌታ ለማስተማሩ፣ ከዚያ ያለፈውን ደብረ ዘይት ዳግመኛ እመጣለሁ ለማለቱ፣ ገብርኄር ስለ ቅዱሳን፣ ኒቆዲሞስ ሀብት ዝና የመሳሰለው ሳያሸንፋቸው እግዚአብሔርን ለሚከተሉ መታሰቢያ፣ ሆሳዕና ለጌታ ክብር፣ ትንሣኤ ነው። እዚህ መካከል ይሄን ሀጥ ሰው ድንቅር ለምን አለ እዚህ መጥቶ ቢሉ ተናጋሪው እንጂ በአፈ ቅዱስ ያሬድ መንፈስ ቅዱስ ነው። ምን ሲሻ ቢሉ መጻጉዕን መጠሪያ ያደረገው ተፈዋሹን ሳይሆን ፈዋሹን ሲሻ ነው። ደህና ዋላችሁ። ቸርነት ተደርጎለት አመፀኛ የሆነውን ነውረኛውን የ38 ዓመት ድውዩን ሳይሆን ማንን ነው? ለርሱ ነገ አሳልፎ እንደሚሰጠው፣ ነገ በጥፊ እንደሚመታው፣ ነገ ግፍ እንደሚፈጽምበት እያወቀ ጌታ ያደረገልን ቸርነት ለመንገር፣ ሁለተኛ ነገር ለኛ መለበሚያ ሊሆነን ነው። እንድናስተውል ነው። ውለታ ቢስ እንዳንሆን ነው። እዚህ በዓለ መጻጉዕ ላይ አሁን ታሪኩን ከኋላ እንጀምር። ዘወረደ አለን። ጌታችን ወደ ምድር ወረደ አይደለም? ቅድስት አለን። የሥራው መጀመሪያ ምን ስላደረገ? ጾምን። ምኩራብ አለን። ከጾም ተመልሶ ምን ስላደረገ? ስላስተማረ አይደል?
አሁን መጻጉዕ አለ እያስተማረ ትምህርቱን ለማጽናት ምን ያደርግ ነበር? የታመሙትን ይፈውስ ነበር። አሁንም ታሪክ ይዞ ነው የሚሄደው። እዚህ ላይ ሲደርስ ወምድረ ዝንቱ በበዓሎሙ ለአይሁድ ይላል። በአይሁድ በዓል ቀን እንዲህ ሆነ፣ ጌታችን ኢየሱስ ወደ ኢየሩሳሌም ወጣ ይላል። ያው ብዙ ጊዜ በገሊላ ስለሆነ የሚያስተምረው በላይኛው ወይም በሰሜኑ ክፍል ወጣ። በኢየሩሳሌም በበጎች በር አጠገብ መጠመቂያ ነበረች አይደል? መጥማቃተ ሰሊሆም ያለው ይሄ ነው። መጥማቃተ ሰሊሆም ሌላ ነው። የት ነው ያለው እሱ? ዮሐንስ ወንጌል ምዕራፍ 9 ላይ ያለው እሱ ሌላ ነው። እቺኛይቱን ግን ምን ይላታል? ቤተ ሳይዳ። ቤተ ሳይዳ ብሂል ቤተ ሳይል ይላል አይደለም? ይቅርታ ስፍራ ናት። ታሪኩን እንደምን 5 በሮች አሏት ይላል። ይሄን ለብዙ ይተረጉሙታል፣ በጣም ለብዙ። ግን ብዙ ጊዜ አባቶቻችን ለምንድን ነው የሚተረጉሙት? በጣም በጸናው ደረጃ 5ቱ ለ5ቱ ጾታ ምዕመናን ተብሎ ለኛ ለትምህርት የሚጠቅመን በጣም ሰው ስለሆነ 5ቱ ጾታ ምዕመናን። ጾታ በቤተክርስቲያን በስንት ይከፈላል? እንዴት ዋላችሁ? ሴትና ወንድ እንዳለ ሆኖ ግን ከግብር አንጻር ከግብር ወይም ከሚፈተኑበት ቀዳዳ ወይም የፈተናውን ድል አድርገው ክብር ከሚያገኙበት ጎዳና አንጻር ከ5 ይከፈላል። አንደኛው ጾታ ካህን ነው አይደል? እንዴት ዋላችሁ? ካህን ነው። ሁለተኛው ጾታ ወጣት ነው። ሶስተኛው ጾታ ሴት፣ አራተኛ ጾታ መነኮስ፣ አምስተኛ ጾታ አረጋዊ ነው። ስለዚህ እነዚህ ጾታዎች ላልቻለባቸው መውደቂያ፣ ለቻለባቸው ግን ድል ነስቶ ክብር ማግኛ 5 መንገዶች ናቸው። ሽማግሌነት በራሱ ኃጢአት ነው? ነገሩኝ። መልካም ነገር ነው አይደለም? ምንኩስና ምንድን ነው? መልካም ነገር ነው። ሴትነት ምንድን ነው? መልካም ነገር ነው። ወጣትነት ምንድን ነው? መልካም ነገር ነው። ካህንነት ምንድን ነው? መልካም ነገር ነው። እነዚህ መልካም ነገሮች ግን በራሳቸው ጠላት በእያንዳንዱ የሚያመጣባቸው ጦር አለ። ካህን የሆነ እንደሆነ ማሸነፍ ያለበት ከፈተና ሁሉ ምን ነው? ትዕቢትን። የትዕቢት እንቅፋቱን ልንገራችሁ። በዚህ ያላችሁ በአጋጣሚ ፊት መስመር ያላችሁ ሁላችሁም ካህናት ስለሆናችሁ የትዕቢት ክንፋቱ ልንገራችሁ። እቺን ልብ ብላችሁ ያዙ። የትዕቢት ክፋቱ ትዕቢተኛው ሰው ትዕቢተኛ እንደሆነ ያውቀው አይታወቀውም። በጣም መጥፎ ነገሩ እሱ ነው። ብስጩ ሰው ቁጣው ይታወቀዋል። ለምን ጨጓራውን ይልጠዋል፣ ምን ይለዋል፣ ለራሱ ይታወቃል። ማለት የሚገለጥ ነገር ነው። ትዕቢት በውስጥ ያለች ናት። ትዕቢት የሚታወቀን በምን መሰላችሁ? ትዕቢት ውስጣችን ላይ ትዕቢት የሌለበት ሰው የለም። አልበቃችሁ በቀር ከትዕቢት የታጠበ ሰው እኮ ኖሮ አይደለም። በጣም የገነነ ያለበት ሰው በምንድን ነው የሚታወቀው ቢሉ፣ አንደኛ ሲመሰገን ደስ ይለዋል። ውዳሴ ከንቱ 3 ደረጃ አላት ይባላል። ደረጃ 1 ሲመሰገን አመስግኑኝ አይልም። ሲመሰገን ግን ደስ ደስ ይለዋል። ይሄ በሽታው ሲጀምር ነው ይባላል። የትዕቢት ውዳሴ ከንቱ በሽታው ስትጀምር ምንድን ነው? አመስግኑኝ አይልም። እንዲመሰገን ምንም አያደርግም። ሲያመሰግኑት ግን ደስ ደስ ይለዋል። እዚች ላይ ካልቀጫት ቀስ ብላ ወደ ደረጃ 2 ታድጋለች። ሁለተኛ ደረጃዋ ምንድናት? አሁንም አመስግኑኝ አይልም። ነገር ግን እያንዳንዷን ነገር የሚሰራት ሰው የሚያየው ከሆነ ነው። ለምን? ምስጋና ለመቀበል ለመመስገን። ሰው ከሌላ አይሰራም። አይታችሁ ከሆነ እግዚአብሔር ባለበት ደህና ያደርገው። አንድ ወንድማችን ጉባኤ ጠሩት። ስም አልጠራም፣ ታውቁታላችሁ ብዙዎቻችሁ። እዚህ ነው እና ትንሽ ሰዎች አይቶ ለዚህ ነው እንዴ ጠራችሁ ይሉ አስቡት። 3 ሰው ኖረ፣ 3000 ሰው ኖረ። ምን ያደርግለታል እሱ? ምን ያደርግለታል? ቅድም እያልኳቸው ነበር ልጆች፣ ነገረ ቅዱሳንን ለማስተማር ደስ የሚያሰኝ አንደኛው ቦታ እዚያ ለ5 ለ3 ሰዎች ማስተምረው ነው። በቃ በወር አንድ ጊዜ ለብዬ ጊዜ ማህበረተኞች ደስ የሚል ለምን? ከአንጀታቸው የሚሰሙ ስለሆነ ሁሉም። እና ሁለተኛዋ ደረጃ እሷ ናት። ለመመስገን የሚሰራ አመስግኑኝ ግን አይልም። ለመመስገን የሚሰራ መጀመሪያ እኮ ለመመስገን አይሰራም። ስትመጣ ግን ደስ ደስ ይለዋል። ሶስተኛውና የመጨረሻው ግን አፍ አውጥቶ ዓይን አፍጥቶ አመስግኑኝ ይላል። ገጥሞኝ ያውቃል። አንድ ቦታ ላስተምር ይችል ስጀምር እግዚአብሔርን አመስግኜ ቀጥታ ወደ ትምህርቱ ገባሁ። ለካ የሆኑ ሰው እያሉ ከኋላ አለቃው ልክ ሲጠብቁ ቆይተው እንዳልጠራው ሲያውቁ ተስፈንጠረው ተነስተው ሄዱ። ገበዙም አጃቢያቸው ናቸው መስል ተነስተው ሄዱ። ጉባኤው ሲያልቅ መጡ እና መጨረሻ ላይ አቡነ በሉ ተብሎ ሲሰጡ አለቃው ተቀበለው
እስቲ ወገኖች ተመልከቱ። የዩኒቨርሲቲ ተማሪዎች ጉባኤ ነው ነበር የዛን ጊዜ 10 ምናምን ዓመት በፊት። እስኪ ተመልከቱ ወገኖች፣ የዚህን ዘመን ስብከት እዩት። ይሄው ቅዱሳንን የሚጠሉ ሰባኪዎች መጥተውብን ምናምን ያሉ ግራ ገብቶ እኔ ከማስተማሪ በፊት ያስተማሪ ያለ ወይስ እኔ ነው እያልኩኝ በኋላ ይኸውላችሁ ሐምሌ 2 ነበር፣ ዛሬ ታዲዮስ ነው። ይኸው ታዲዮስ እንኳን ሳይጠራ አይለኔ ነው። ይሄው የሚገርማችሁ የሄድኩኝ ካጣጣሚ ነው። ስለ ቅዱስ ታዲዮስ አስተምሬ ጨርሼ ስሄድ እባክህ ተማሪ ሊበተን ስለሆነ ስለ ንስሐ ርዕስ ብቻ አስተምርልን እባክህ ክረምቱን ሁሉ ስንቅ የሚሆን ብለው አሉኝ። ታዲዮስን በንስሐ ጉዳይ ለማንሳት ከበደኝ። ስለዚህ ንስሐ ነክ ያላቸው ቅዱሳንን መረጃ አስተማርኩ እና እኔ ወዲያው ለህሊና የወሰድኩት ምንድነው ቅዱስ ታዲዮስ አስተምሬያለሁ ቅድም። ግን አሁን ለምን እዚህ ስሜን ሳጠራ ቀረህ ብለህ እኮ አንተ ነህ እየዘለፍከኝ ያለው ብዬ እኮ ተቀብያለሁ። እኔ ከክፋት አልተረጎምኩትም። ትንሽ ቆይቶ አመጡታ። እስቲ አሁን እያቸው እኒህን ሰው እየገበዙን ማለት አሁን የእኒህን ሰው ስም ጠርቶ ትምህርት መጀመር ምን ችግር አለው? አባታችን ፊት ለፊት ቢናገሩት ይሻላል እኮ ብዬ ከዛ ቀን በኋላ እዛ ደብር ሂጄ አስተምሬ አላውቅም። እኒያ ሰውዬ አሁን በቅርብ ጊዜ ቪዲዮ ምናምን ትያላችሁ ትታወቁባቸው የነበሩ ሰው ናቸው። ባሉበት እግዚአብሔር ደህና ያርጋቸው፣ ምሕረቱን ይላክላቸው፣ ለእኛም ይላክልን እና እዚህ ደረጃ ይደርሳል። ስሜን ጠርታ አላመሰገንክ። እኔ በነገራችሁ ላይ ትምህርት ሲጀመር እገሌ 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 ብሎ መጥራት ከምን የተገኘ ነው? ግራ ነው የሚገባኝ። ከምን የተገኘ መድረክ ላይ የምንወጣው ሰው ለማስተዋወቅ ነው ወይስ እግዚአብሔርንና ቅዱሳንን ለማስተዋወቅ ነው? አሁን እዚህ ወጥቼ ክቡር ሊቀ ዲያቆን በጣም የተከበሩ የሌለ ነገር ሁሉ እየፈጠርኩ እንዲህ ያድርጉ አገልግሎቱ ያለ ሰው እኮ ምናምን ተብሎ መሀል ሀገር አዲስ አበባ እንደሚደረገው አንድ ቦታ ሂጅ መድረክ ላይ ዛሬ የመጣው ሰባኪ ምናምን ብሎ ማት ነገር ከባጠር ድምጿን ገበን ተቀብዬ ይቅርታ አድርጉልኝ ሳናማጥፍ ትምህርቱን ሳትጀምር እና እስኪ አንተ እንግዲህ ሰው ሞልቷል። አፍ ላይ ግን ማን ነው እንዲቀባጣሪነት የጻፈብህ? ማን ነው ቀባጥር ያለ? የት ታውቀኛለህ? ሲጀመር አንተ ሁለተኛ ይህን ሰው መድረክ እንዳታስወጡት ይባለኪ አበዋሉ ምናምን አለ እና አንተ እንዲህ አድርገህ ታሸማቀው። ኧረ እንደው ባበርባራ ነበር ይሄንን ማመግረብ ክፍታፍ አሉነታቸውን አንድ ገና እንዴ ምን አገባው? ሰውን ስራው ቢገልጠው አይሻልም? ሰው ትምህርቱን ዝነኛ ዶክተር ገሌ ኢንጂነር ገሌ ምናምን ገሌ ቢጠፋ እኮ የማይጠቀስ ነገር የለም አይደል? ችግር ነው። ለዛ ነው አባቶቻችን ምን ይላሉ? ቅድስና ሲጠፋ የስም ቅጥያ ይበዛል። እንዳትረሷት ይመዝግባል። አንድ ቀን ያስተምሩባት። ቅድስና ሲጠፋ የስም ቅጥያ ይበዛል። ችግር ነው። ለሁሉም ሶስተኛውና የከፋው ደረጃ እሱ ነው። ያላመሰገኑትን ሰዎች ይጣላል። አመስግኑኝ ማለት ብቻ አይደለም እና ካህናት ይህንን ማሸነፍ ግዴታችን ነው። በክህነት ያለን ሰዎች ይህንን ማሸነፍ ግዴታችን ነው፣ ጦራችን ስለሆነ ማለት ነው። ሁለተኛው ወጣት ነው ብለናል። ወጣት የሚፈተነው በዝሙት ነው። እንግዲህ ካህንት ቤትን ያሸነፈ እንደሆነ ከቅድስና ጎዳና ገባ ይባላል። ወጣት ደግሞ ዝሙትን ያሸነፈ እንደሆነ እንዲያ ነው። ሴት ልጅ ጦሯ ምንድን ነው? ትውዝፍት ይባላል አይደል? ጌጥ፣ ይሄ አመንዝራነት ይጣላል። ምንዝር ጌጥ ይባላል አይደል? ይሄ የማጌጥ ፍላጎት ታውቃላችሁ። መነኮሳያት እናቶቻችን እንኳን አንዳንድ ገዳም ሄዳችሁ እንኳን አይናችሁ ያሉ ነው ነገር ያይና አይ ድመት መንኩሳ መለዋን አትረሳ የሚባል የሞኝ ተረት አለ። ግን ንገረኝ ግን ልፈርድ አይደለም፣ ጦር ነዋ። አንድ ካህን ቢመነኩስ ቤቱ ሊለቀው ነው ካልተጋደለበት በቀር ቆቡ ብቻውን ያስለቅቅለትም እኮ። ስለዚህ ሴት ልጅ ይሄ ነው እንድታውቁት እኮ ነው። ዛሬ ጀምራችሁ እኔና እናንተ መዋጋት ያለብን ትዕቢት ነው አይደል? የዘመኑ ደግሞ የቤተ ክህነት ትዕቢት ያው በባዶ ሜዳ ነው። ደግሞ ቀድሞዎቹ ስንት ጉባኤ አጠናቀው አቡሻር ተምረው ነው አይደል የሚታበዩ የሚኮሩ። የኛ ደግሞ የምን ኩራት ይባላል? እሺ ልተው። እህቶቻችን ፈተናቸው ምንድነው? ምንዝር ጌጥ። ግን እንዳትረሱት ምንዝር ጌጥ ብቻ አይደለም፣ እግረ መንገዱን ደግሞ ወጣትም ናቸው አይደለም፣ ሁለት ነው። ዝሙትንም ትውዝፍትን ሆነ መታገል። እኛ ደግሞ ሁለት ነው ያለብን አይደለም፣ ክህነትም አለ ወጣትነትም አለ። እሱን መታገል ነው። ሶስተኛው ምንኩስና ነው። የመነኮሳት ጦራቸው ስስት ነው። ምክንያቱም እህል ስለማያገኙ
እህል ስለማያገኙ ይመስላችሁ መቼም ዛሬ በከተማው ስላሉት እንዳታስቡ ብዬ ነው። እውነተኞቹ መነኮሳት ግን እህል አያገኙ። ያቺ ማታ ስለሆነ የሚያገኛት ያችን ይሳስብላታል። አምስተኛው አረጋውያን ሰው ሲያረጅ ጧሪ ቀባሪ የለኝም እያለ ፍቅረ ነዋይ ያድርበታል አይደል? እንግሊዝ ይሆናል ይባላል። ሙጫ እንግሊዝ ይባላል። እንግሊዞች ስስታም ይሆኑ እንጂ እንግዲህ እንግሊዝ ሀገር የሚኖሩት ተማሪዎች ስላሉ ለንደንም በርሚንግሃምም ኒውካስልም ያሉ አሉ ተማሪዎች ዝክረ ቅዱሳን ይማሩ ይነግሩናል። እነሱ እንግሊዝ ስስታም ነው ወይ? ለምንድን ነው እኛ ሀገር ስስታም ሰው እንግሊዝ የሚባል? እነሱ ይነግሩናል። ለሁሉም እነዚህ ናቸው። አሁን አምስቱ ጾታ ምናን አየን። እንግዲህ ወደ ቤተሳይዳ ባህሩን መልአከ እግዚአብሔር አንድ ጊዜ ወርዶ ያናውጠዋል። እሱ በሚያናውጥበት ጊዜ ቀድሞ የገባው ይድናል። የውድድር ነገር ይመስላል። ጌታችን ከአንድ በላይ እንዲድን ለምን አልፈቀደም ቢሉ ብሉይ ነው፣ የረድኤት ዘመን ነው። ድነት ጨርሳ አልተደረገችም። ዛሬ ቢሆን ጸበል የገባበት ሁሉ ይድንበታል አይደል? ድሮ ግን እንደዛ አይደለም። አንድ ሰው በቀድሞ ያ ሰው 38 ዓመት ተደይኖ እኔ በነገራችሁ ላይ ከአካሉ መደየን ይልቅ የአይምሮ መደየን ነው የሚያሳዝን የሰው ልጅ። ለዛ ነው ብዙ ጊዜ ጸበል ስትሄዱ መጀመሪያ የስጋችሁን ድነት አትሹ። በዚህ ዘመን ቤተክርስቲያንን በጣም የፈተናት ነገር የፈውስ አገልግሎት የሚባል ነው አይደል? ፈውስ ይባላል። ችግር ነው። መጀመሪያ ሐኪም የሚያድንህ ከሆነ ሐኪም ቤት ሄድ። እግዚአብሔር ሐኪም ቤት ይጠላል? እንዴት ዋላችሁ? ሐኪም ቤት ይጠላል? መጀመሪያ ሐኪሙን ሞክረው ሲያምህ አይደለም። በቃ ስርዓት የማይጥስ ከሆነ ሕክምና ሐኪሙን ሞክረው። ሐኪሙ እምቢ ካለ ባህልም አለ። ጥንቆላ የሌለው ንጹህ የባህል ሕክምና አለ አይደል? የባህል ሕክምና የዘመናዊ ሕክምና አካሄዱ ነው እንጂ ልዩነቱ ዞሮ ዞሮ ሕክምና ነው። ከዚያ ጸበል ደግሞ አለ። መጀመሪያ ጸበል በሄድስ ምን ችግር አለ ካልከኝ ለዚያ ብርታት ያስፈልጋል። ምክንያቱም ጸበል ትዕግስት የሚሻ የፈውስ አገልግሎት ነው። ሄደ በአንድ ጊዜ እገሌ ከሚባል ሰውዬ ቦታ ልቀቅ ያዝ ምናምን ብሎ ያስለቅልኛል ከሆነ ችግር ነው። በውጣ ገባ የሚድን ነገር የለም። ሐዋርያት መጥተው አልጠየቁም? በእንተ ምንት ስእነ አውጽኦቶ አሉ አይደለም? በቅዱስ ማቴዎስ ወንጌል 17 ላይ እኛ ለምን ሐዋርያት እኮ ማስወጣት አልቻሉም። ለምን? እንዲህ ሁሉ ሰው እኮ የሚቻለው ነገር አይደለም። ወዝንቱ ዘመድ አለ አብሮ አደግ የሆነ እንደሆነ ኃጢአት የሚያሰራ ጋኔን ይወጽ ዘነው ለበጾም ወጸሎት ጾምና ጸሎት ይሻል ይላል። እና ፈውስ ሲባል መጀመሪያ አባቶቻችን በሽታ ህመም 3 አይነት ነው ብለዋል አይደል? ደዌ ስጋ አለ፣ ደዌ ነፍስ አለ፣ ደዌ ልቡና አለ ብለዋል አይደል? ደዌ ስጋ ፍልጠቱ ቁርጠቱ ሌላው ምናምን ነው አይደል? ደዌ ነፍስ ማለት ምንድነው? ኃጢአት ነው። ደዌ ልቡና ማለት ክደት ኑፋቄ ነው። እና መጀመሪያ ከደዌ ስጋ ይልቅ ሰውነታችን መጠበቅ ያለብን ከደዌ ነፍስና ከደዌ ልቡና ነው። በሽታ ቢያስጨንቅም እንኳን የስጋ በሽታ ጎጂ ነገር አይደለም። ቅዱስ ጴጥሮስ ዛሬ ወርሃዊ በዓላቸው ነው። እድሜ ዘመናቸው ሌሎች ሐዋርያት በበሽታ ሲሰቃዩ አይደል ይኖሩ? ያዕቆብ ዘኢየሩሳሌም እግሩ አብጦ መንቀሳቀስ አልችል እያለ እግሩ ዝሆን አክሎ አብጦበት አይደል ነበር? ስንት ተሰቃይተዋል እኮ። ያን ሁሉ ድውያንን እየፈወሱ እነሱ በበሽታ ይሰቃዩ ነበር እኮ። ለቻለ ሲያም ትዕግስት መለመን ነው። አላስችል ካለ ደግሞ ጌታዬ አንተ የሰውን ደካማነት ታውቃለህ። ካህኑ በቅዳሴ እንደሚለው ስማ አንተ ተአምር ድካሙ ለሰብእ፣ እባክህ ጌታዬ ቸር ነህና ምክንያት ፍጠርልኝ፣ ወይ በሐኪሙ ወይ በጠበሉ ምክንያት ፍጠርልኝ ተብሎ እግዚአብሔር ይለመናል። ይሄ መጻጉዕ 38 ዓመት እንዲሆነው ኖረ። ክፋቱን እያወቀ ጌታ ምን አለው? ትፈቅድኑ ትየው ልትድን ተወዳለህ። ይህን ብሎ የጠየቀበትን ምክንያት በሁለት ምክንያት ነው። አንደኛ ጌታ ያለ ፈቃዳችን አይሰራም። ሁለተኛ ነገር ኋላ ጌታ በሚከሰስበት ጊዜ ይሄ እኮ ነው አድነኝ ሳልለው ያዳነኝ ብሎ ክፉ የሚያደርግ ነውና ምክንያት ለማሳጣት ምን አለው? ምንድን ያለው እሱ? አልብየ ሰብ ምን የለኝም። እንዴት ዋላችሁ? እንዴት ዋላችሁ? ምን የለኝም አለ። ሰው የለኝም። አዎ ሰው ማጣት ይጨንቃል። ነገር ግን ጌታ ምን አለው? ተንስ ወንሳ አራተከ ወሁር፣ ተነስ አልጋህንም ተሸከም ሄድ ቀጥላለሁ። ይህን ሲለው ግን ሰንበት ነበረ። አይሁድ ያዙት። ለምን ሲሉት ያዳኝ ነው እንደዚህ ያለኝ አላቸው። ማን ነው ቢሉትስ አላውቀውም። ይሄ ነገር ምንን ይመስላል? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምራ ለቁም ነገር አብቅታ ዛሬ መናፍቅ ታድሶ ምናምን ትሆኑ አለ የሚሰድባት አናቃትም። ምን አላት ደግሞ እያሉ
እኩሉ በመቋሚያዋ ሲቀልድባት፣ እኩሉ በከበሯ። ያው ሰው ስለሌላት መቼስ ያፈቀዳቸውን ያደርጋሉ እግዚአብሔር ሰው እስኪሰጣት ድረስ። ሰው የለኝም ያለው እዚህ ላይ ይመጣል። ግን እሱ ሰው የለኝም ያለው ምድራዊ ሰው ነው። እኛ መንፈስ ቅዱስ ያደረበት ሰው ነው የምንጠብቅ። መንፈስ ቅዱስ ያደረበት ለዚች ሀገር ለዚች ቤተክርስቲያን ተስፋ እናደርጋለን። እንዲህ ሀገር ቤተክርስቲያን እንደተናቁ እንደተዋረዱ፣ ኦርቶዶክሳዊነት እንደተዋረደ ይቀራል ብለን አንጠረጥርም። እና ሰው የለኝም አለ። ተነስተ ሄዳለው። አላወቀም፣ ውለታውን አላወቀም። ኋላ ጌታ በመከራው ሲያስተምር አገኘውና ኡቅ አለው። ልብ በል አስተውል አለው። ዳግመኛ ምን አትበል አትበድል። ከመዘአኪ እምዝ ይርከብከ፣ ከዚህ የከፋ እንዳያገኝህ አለው። ኋላ ጌታችን በተያዘ ጊዜ ሄዶ ወታደርነት ተቀጥሮ ነበርና ይሄ ኮኖ አድነኝ ሳልለው በሰንበት ቀን ሰንበት ሽሮ እንዲያደረገ ብሎ ሎቱ ስብሐት ጌታችንን የዮሐንስ ወንጌል ምዕራፍ 18 ላይ አንድ የሊቀ ካህናቱ ሎሌ መጥቶ ከመዝኑ ትቶ አስወ ለሊቀ ካህናት ብሎ ጸፎ መልታይቶ የሌለ ጌታችን በጥፊ መታው ብሎ የሌለ ጌታ ምን አለ? እመሰ እኩየ ነበብኩ ስማኩን ላይ ሌዋ አስተዋደየኒ፣ ክፉ ተናግሬ ከሆነ ለዳኛ ክሰሰኝ። ወመሰ ሰናይ ነበብኩ ለምን ትዘብጠኒ፣ መልካም ተናግሬ ከሆነ ለምን ትመታኛለህ ብሎ ጌታ በቃለ ትሕትና የወቀሰው መጻጉዕ ማለት እሱ ነው። አሁን ታዲያ ጌታንስ በጥፊ ስለመማታት ሎቱ ስብሐት ካነሳን ዘንድ አባታችን ገብረ መንፈስ ቅዱስ አንድ ቦታ ቅዳሴ እየተቀደሰ እያስቀደሱ ቁርባን ሲቆረብ 200 ቆራቢ ነበርና 200 ቆርበው ሲወጡ አይናቸው ባየው ነገር በጣም አለቀሱ። ያለቀሱበት ምክንያት ወደ ከ200 ሰው መካከል አንዱን ብቻ ትቶ 199 መልአከ እግዚአብሔር ሲቀማቸው አዩ። እዚያው ላይ መቀማት ብቻ አይደለም ገፍትሮ አባረራቸው። እነሱ አይታወቃቸው፣ እነሱ በእግራቸው ወጥተው የሚሄዱ ነው የሚመስላቸው። የአንድ ሰው ግን ደግነት ያለው ቅንነት ያለው ነው። ያሳዘናቸው ስጋው ደግሞ መቀማታቸው ብቻ አይደለም፣ ከግቢ በር ላይ አጋንን ተሰልፎ ይጠበቋቸዋል። ሁሉንም ከበው ይዘዋቸው ሄዱ ወደ ቤት። ጻድቁ አልቅሰው 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 ለእነዚያ ሰዎች ምህረት አወርደዋል። ድፍረት ጥሩ አይደለም። በተለይ ቤተ መቅደስ ስለምንኖር ለኛ ደግሞ ይከፋብናል። ድፍረት ጥሩ አይደለም። ወደ ቅዱስ ስጋው ክቡር ደግሞ መቅረብ ግዴታ ነው። ነገር ግን በድፍረት አይደለም። ንስሐ ገብቶ ለካህን ተናዞ ቀርቦ ጌታዬ እንደ ቸርነትህ እባክህ። ኋላ ካህኑ ከቁርባን በኋላ ይመርቃል አይደል? ቅዱስ ስጋውን ከስጋችን ክቡር ደሙን ከደማችን ያዋሃድልን፣ መንጽሔ ኃጢአት መንጽሔ ጌጋይ ያድርግልን፣ ከሰጠን አይንሳን፣ ካከበረን አያዋርድን ብሎ ይለምናል። ስለዚህ ስጋውን ደሙን ከመቀበልን በፊት አደራ። እንዲያውም መምህራችንን ያደርጉ ነበረ፣ ከቻሉ መልካ ስዕልን ሙሉን ይደግማሉ በሚቀርቡበት ቀን። ባይችሉ እንኳ አላዳርሳቸው ከመልካ ስዕል ሰላም ለስልኪ ወለስለ ወልኪ ዘሰአሞን ያደርሳሉ። ምን ስለሚል ለዝ ወልኪ ህሩመ በቀል ወተቀይሞ ማርያም ሀብኒ በዲኪ እንዘ ትጼውይ ስሞ ስጋሁ ቅዱስ ወክቡር ደሙ ያላትን ከመልካ ኢየሱስ ደግሞ ላስናኒከን አይደል ከርሴ ርህበ እግዚኦ ጌታዬ እኔ ሰውነቴ አንተን ቅዱስ ጋር ክቡር ደም ተጠምታለች፣ ግን አይገባኝም አውቃለሁ። ወውሳጤ ጉሬ ጸማ ጉሮሮዬ ከአንተ ክቡር ደም የተነሳ ተጠምቷል። ምንድነው የሚለው? እንበለኩነኒ ሀብኒ ስጋ ከመብላአ አንተን ቅዱስ ስጋ ለመብላት ነው አይገባኝም፣ ነገር ግን ያለ በደል ሳይሆንብኝ እባክህ። እና ስጋው ደግሞ ፈርተው ቢርቁትም ገሃነም ነው፣ ቢደፍሩትም ገሃነም ነው። መልካሙ አካሄድ ምንድነው? ንስሐ መግባት፣ በትህትና ሆኖ መቁረብ። ያችን ጸሎት እዚህ በፊት ጽፋችሁ ያዙ ብያላልኳችሁ። ኦግዜ ኢየሱስ ክርስቶስ አኮዘ ይደለወኒ እሷን ካንጀቱ የጸለየ ሰው እንደምን መልአከ እግዚአብሔር ይቀማዋል? አይደርስበትም፣ አይቀርበውም። ጌታ ኢየሱስ ክርስቶስ ሆይ ከረከሰች የቤት የጠፍረ በታች ትገባ ዘንድ የሚገባኝ አይደለሁም፣ እኔ አሳዝኛለሁና ክፉ ስራንም በፊት ሰርቻለሁና። ወደ መጨረሻ ምንድን ነው የሚለው? ወሶበት ሜጠው ለምስጢረ ቅድሳቲከ ኢይኮነኒ ለቅስ። አሁን ልቆርብ ነኝ፣ ስቆርብ ግን አደራህን በአንተ ፊት የሚያስወቅሰኝ አይሆንብኝ፣ ወይ ለኩነኔ ለገሃነመ እሳት አይሆንብኝ። ኋላ መጨረሻ ላይ እማጽናለሁ። ምንድን ነው የሚለው? በወለደች በእመቤታችን በመጥምቁ ዮሐንስ በጻድቃን በሰማዕታት አማላጅነት ብለህ አትውሰድብኝ እባክህ። ጥቂት ትሕትና፣ ጥቂት ፈሪሃ እግዚአብሔር እኮ እግዚአብሔር የሚፈልግ ያቺ ለሱ ትልቅ ነው። ለዚያ እኮ ነው ዛሬ ሰለስቱ ምዕት ቅዳሴ ባይሆን
ሰለስቱ ምዕት ሲቀደስ ሰነበትና ዛሬ በዋናው በቦታው ቀን ተዘለለ አይደል? አዝናለሁኝ። ያው ዞሮ ለምን እንደሆነ ገብቶኛል ነገሩ። ግን እንዲህ ባለው ቀን አንባቢው መግባት ይችል ነበር ብዬ ነው። ማንበብ የሚቻለው ሰው ዛሬ ነበረ ቀኑ እኮ ተጠብቆ ዛሬ ነበረ ሰለስቱ ምዕት ሲቀደስ ጻድቃንን በብዙ ስለሚያነሳና አባታችን ማን ነው ሰለስቱ ምዕት ምን አሉ? ዚአከ ውእቱ ሰማያት እንደ ዳዊት አባባል ነው። እሙንቱ ማለቱ ይቀላል። ወዚአከ ይእቲ ምድር ብሎ አንተ ዘእሙንቱ ይላል ሐዋርያትን ጠቅሶ አንተ ዘእሙንቱ አንተ ዘለነ ለነሱ ፈጣሪም አንተ የኛም ፈጣሪ አንተ ዘአሚሃ ያኔ ለሐዋርያት የሰጣቸው ስጋው ደግሞ አንተ ወአንተ ዘይዜ ዛሬም ያው አንተ ነህ። ዚአከ ጻድቃን ወዚአከ ኃጥአን ጻድቃን ያንተ እኛም ኃጥአን ያንተ አለና እስመ አንተ ትተአዱ አእላፈ ኃጢአት እልፍ አእላፍ ኃጢአትን እንዳላየ ታልፋለህ። ወታቀውም ውሁደ ተክለ ጽድቅ አንዲት መልካም ስራ ስታገኝ እሷን ትጽፍለታለህ። ወትፈቅድ ምክንያት ልድሂን ሰውን በምን ልማረው ብለህ ምክንያት ትሻለታለህ ለማዳን ብሎ እና እግዚአብሔር ጥቂት ምክንያት ነው የሚሻ እና እሱን ማስተዋል አለብን። እና ከሁሉ በላይ የከፋ ደዌ ነፍስ ነው ካልነ ኃጢአት ነው። ደዌ ልቡና ነው ካልነ ክደት ጥርጥር ነው። እሱ እንድናስተውል ለሁሉም መጻጉዕ እንዲህ ያለ ክፋት አደረገ። እኛም መጻጉዕን ከመሆን መድኃኔዓለም ይሰውረን። ጌታ ቸርነት ካደረገላቸው ሰዎች ክፉ ነው የተገኙ በዋነኝነት ያቺ ዘማ ሴት በቅዱስ ዮሐንስ ወንጌል ምዕራፍ 10 ልትወገር የነበረችው እሷን ጌታ ጠቁማ ያስያዘችው እሷ ናት። አንዷ መቼ 3 ሰዓት ላይ ጌታችን ተሰውራቸው ነበር እየገረፉት እያለ ያን ጊዜ ለእሷ ቢታያት አሳየቻቸው። ሁለተኛው መጻጉዕ ነው። ውለታ ባለመርሳትሳ እነማን ይጠቀሳሉ ብትሉ ማርያም መግደላዊትና ማርያም እንተ ዕፍረት መቃብሩ ድረስ በሌሊት ገስግሰው ሄደው ሽቱ ለመቅባት እና ከስጋ ከነብስ ደዌ ከልቡና ደዌ መድኃኔዓለም ይሰውረን። ውለታ ከመዘንጋት መድኃኔዓለም ይሰውረን። የቅዱሳኑን ስም ላስታውሳችሁና እንጨርስ። እዚያኛው ጉባኤ አንዱንም ታሪክ ስላነሳን ስማቸውን ብቻ አጠራለሁኝ። ስንት ቀን ነው ዛሬ? 5 በ28 ነው ተገናኝተን የነበረ። በ29 እናታችን ፍቅርተ ክርስቶስ ማሞዝ፣ አባታችን ቢላካሪዮስ፣ በ30 መጥምቀ መለኮት ጽያየ ፍኖት ነቢየ ልዑል ቅዱስ ዮሐንስ ተረክቦ ተርሱ ነው። በአንድ ቅዱስ ማቱሳላ እድሜ ረጅሙ ሰው ሲመረቅ የማቱሳላን እድሜ ይስጥ ይባላል አይደለም? እድሜውን እንደ ማቱሳላ ጽድቁን አምጡት እንጂ ቤትም ይመታ እኮ ነው። እንደ ላሊበላ ይባላል። አዎ የማቱሳላ እድሜውን የላሊበላ ጽድቁን ይባላል አይደል? ቅዱስ በርኪሶስ ለእስክንድሮስ መርቆሪዎስ ነበሩ። በሁለት ቅዱስ ጎርጎርዮስ ሀገረ ሮሃ እመቤታችን በንስሐ መልሳው በአጸደ ሥጋ ሳለ ሰማይን ያስጎበኘችው አባ መከራዊ አረጋዊ፣ አቡነ መክፈልተ ማርያም የአበርገሌው አገው ምድር ገዳም ያላቸው ቅዱስ ሰው፣ በ3 አባ ቆዝሞስ፣ አባ በርፎኒዮስ ዓመታዊ በዓላቸው ነበረ። ትናንት በ4 መጋቢት 4 ነው አይደለም? ደህና ዋላችሁ። ማን የነበረ የትናንት በዓል? አንድ ዘካሪ ነበረ ከመካከላችሁ። ትናንት የዘከረ እሱ ይሆናል ብዬ ትናንት ዝክር ቀምሰናል። ጠቢበ ጠቢባን መፍቀሬ ጥበብ የቅዱስ ዳዊት ልጅ ጻድቅ ሰሎሞን ምንም እንኳ ከፍ ያለ ጥፋት ቢያጠፋም እግዚአብሔር ቤተ መቅደሱ እንዲሰራለት የመረጠው ታሪኩን ምናልባት በ23 ጥቂት እናወሳ ይሆናል። እግዚአብሔር የወደደው 5 መጻሕፍትን አንዳንድ ሰዎች የቅዱስ ሰሎሞን አይታችሁ ከሆነ ነገሥትና ዜና መዋዕል ላይ ታሪኩን ስትመለከቱ ኃጢአቱን እንደነገረን እንደሚጨርስ ንስሐውን አይነግረንም። ንስሐው የሚገኝ በትውፊት ነው። ከንስሐውም አልፎ ዛሬ መጋቢት 4 ቀን እኮ ያረፈ ከ4 ቀን በፊት በ30 ባዝራ ፈረስ ከንስር ጋር አዳቅሎ ወደ ገነት ሄዶ ነበረ። ሞትን ላለመቅመስ ወደ እሳት ላለመግባት አላ ቅዱስ ሚካኤል ገላገሉት ነው እንጂ አደጋ ሊደርስበት ነበረ። እና ቅዱስ ሚካኤል ከወዳጅነት የተነሳ ከማረፉ በፊት ሰሎሞን ጋር ምን እንዳወራ እግዚአብሔር ፈቃዱ ከሆነ በ23 የተቀደሰ አባቱን ስናነሳ እናነሳለን። ስተቱንም እናነሳለን፣ ንስሐውንም እናነሳለን። ያን ቀን ኢትዮጵያዊት ጻድቅ ጎጃም ደብረ ጽላሎ ተወልዳ ዝዋይ ሐይቅ ውስጥ በጥኑ ተጋድሎ ባሕረ ሰጥማ ተጸልይ የነበረች ኋላ ወደ ዞረሬ
ወደ አቡነ ተክለ ሃይማኖት መካነ ሙላድ ሂዳ እዚያ በጽኑ ገድል ኑራ ያረፈች ኢትዮጵያዊቷ እናታችን ቅድስት ሃይመተ ሥላሴ ያን ቀን መኮንኑ በአንዳንድ መጻሕፍት ልዑል ይለዋል፣ ልዑል ሃኖሌዎስ ይለዋል። ሰማዕትነት የተቀበለበት ነው። ክርስቶስን ወደዋለሁ ብሎ ስላለው ምንድን ያለው? ከወደድከውማ ብሎ በመስቀል ላይ ነው ቸንክሮ እሱንም የሰቀሉት። ደስ አለው። ፈጣሪ ሳይገባኝ አንተን እንደመስል አደረጉኝ ብሎ በመስቀል ሲሰቀል ደስ እያለው እያመሰገነ ነው የሞተ። ያን ቀን በደሴተ አሞር የአይሁድን እምነት ከክርስትና ለመከላከል የሞከሩ ሰዎች የተወገዙበት ቀን ነው። ዛሬ ከአባታችን ገብረ መንፈስ ቅዱስ በተጨማሪ ወላጆቹ ስምዖንና አቅሌስያ አባ ገብረ መንፈስ ቅዱስን አስተምረው ያሳደጉ ታላቁ በግብፅ ገዳም በነሂሳ አበምኔት የነበሩት አባ ዘመደ ብርሃን አይደል? ሰላም ለቆምከ እንበለ ያብጽሕ አቅሞ ለዘመደ ብርሃን አቡከ ከመቆመ መልአክ እንተገረሙ ይላል አይደል? ቀጥሎ ምን ይላል? ገብረ መንፈስ ቅዱስ በአኒ እምሰዓተ በቀል ወተቀይሙ በፍርድ ቀን ማን ይሆን የሚያድነ? ምን አለ? ቅድመ ገጸ ክርስቶስ ፈጣሪ ሰው ያዘክር ቀዊሞ ሰማዕት ደግሞ ወጻድቅ ጾሞ። በፍርድ ቀን ሰማዕታት ምን ይዘው ነው በጌታ ፊት የሚቀርቡ? የፈሰሰ ደማቸውን። ጻድቃን ምን ይዘው ነው የሚቀርቡ? የጾሙትን ጾማቸውን። እኛ ግን ይዘነው የምንቀርብ የለንምና የዚያን ቀን ከበቀል ፍርድ ገብረ መንፈስ ቅዱስ ሰውረን ነው። ቸርነቱ ይሰውረን። ምንድነው የሚሉት ሊቃውንት? አሁን በዛሬ ማይሌት ገብረ መንፈስ ቅዱስ አቡነ በኪዳንከ አስራተ ንስሐን ብለዋል እና አባታችን ዘመደ ብርሃን አቡነ ገብረ መንፈስ ቅዱስን አስተምረው ያሳደጉ ጻድቅ ናቸው። ሌላ ዛሬ እናታችን ቅድስት አውዶክስያ በጣም በኃጢአቷ የታወቀች የእስራኤላዊት ሰው በኋላ ግን አልገረማችሁም? ትናንት ስንክሳር ባይሆን ከልብ አታዳምጡም እንጂ ከግማሽ ንባብ በኋላ አውዶክስያን ምን እያለ የሚጠራት የነበረ? ድንግሊቱ እያለ አመንዝራ እንደነበረች ነግሮን መጀመሪያ። ኋላ ግን ምን ይላታል? ድንግሊቱ። አይንሳ የሚገርመው ነገር ሰማዕትነት ልትቀበል ስትሄድ የመኮንኑ ልጅ ይሞታል። ታዝንና ከሞት ታስነሳዋለች። ኧረ አልገልሽም አለች። እንዲሁም በአምላክሽ አምናለሁ ይሰዳታል። አሁንም ሌላ መሪ ሊገላት ስትመጣ የእሱ ጃግሬ የሆነ አንድ አይነት አለች። አሳዝናት። አይ ብላ ድስስ ታደርገዋለች። አይኑ ይበራል። ኧረ አልገልሽም አለች። በሶስተኛው ስትሄድ ጌታዬ ኧረ እኔ ከሰማዕታት ልቆጠር እወዳለሁ፣ እባክህ ታምር በእጅ አታደርግ ብላ ጌታችን ፈቅዶላት ተሰውታ ሰማዕት ሆናለች። ጻድቅም ሰማዕት ናት። እሷን ያሳመናት ኢየሩሳሌሙ ጻድቅ አባታችን አቡነ ግርማኖስ ዛሬ ዓመታዊ በዓሉ ነው። ሌላኛው ዛሬ የደብረ ሊባኖስ አበምኔት የነበሩ አባታችን አቡነ ቴዎድሮስ፣ ሌላኛው የኢትዮጵያ ንጉሠ ነገሥት የቅዱስ ያሬድ ወዳጅ አፄ ገብረ መስቀል ጻድቁ ዓመታዊ በዓላቸው ነው። የመጨረሻው ዛሬ ትልቁ በዓል በግብፅ ገዳም በ6ኛው መቶ ክፍለ ዘመን መጨረሻ አካባቢ የተነሱት ታላቁ አባ ሰረባሞን ገዳማዊ ባህታዊ ርዕሰ ምኔት ቅዱስ ሰረባሞን ዓመታዊ በዓላቸው ነበረ። ነገ 6 ነው። ጻድቁ ኢትዮጵያዊ አባ ዙሩፋኤል፣ ጻድቁ ኢትዮጵያዊ አባ አንጦንስና አባ አርከሌድስ እነዚህ ሁሉ ኢትዮጵያውያን ናቸው። ከሰለስቱ ምዕት አንዱ ነው ተብሎ የሚታመነው ቅዱስ ቴዎዶሲዮስ ታማኔ፣ እንደዚሁም ሰማዕቱ ቅዱስ ዲዮስቆሮስ፣ በ7 የኢትዮጵያ ንጉሥ ጻድቁ ቅዱስ ቴዎድሮስ ቀዳማዊ፣ እንደገና የዚያኑ ቀን ፊልሞንና አብላኒዮስ ኃይለኛ ሰማዕት። ቅድም ሲያነቡ ቴዎዶሲዮስ የሚል የነገ ታሪክ ነበር አይደል? ወበዛቲውንም እሱ እየሳባቸው ቴዎድሮስንም ቴዎዶሲዮስ አሉት እያልኳቸው ነበር። ቴዎዶጦስንም ቴዎዶሲዮስ፣ ሁሉንም በቴዎዶሲዮስ የጨረሱት እና ቴዎዶጦስ የሚባል ኃይለኛ ሰማዕት፣ ኃይለኛ ሞት የማይፈራ ማለት ነው። ቅዱስ ቴዎዶጦስ የሚባል ሰማዕት ነው። ጻድቅ ንጉሥ ቴዎድሮስም አለ። በ8 የሐዋርያ ግዝት በዓል ነው። ሐዋርያው ቅዱስ ማትያስ እረፍቱ ነው። ያን ቀን ሰማዕቱ ቅዱስ አርያኖስ፣ አባ ዮልዮስ፣ በ9 ሐዋርያው ቅዱስ ኩቱን፣ በ10 ቅዱስ መስቀል አቡነ ተከስተ ብርሃን የዲማው ቅዱስ መስቀል ዓመታዊ በዓል ነው። ረቡዕ ቀን ነው። እግዚአብሔር ከፈቀደ አስተማሪ መድባችሁ ሰው ከሌለም ለማማር እንችል ይሆናል። እንግዲህ እሱ እንደናንተ ፈቃድ አስተባባሪዎች እዩትና አስተማሪ ግን የምትመድቡት አስተማሪ ከኮርስ ውጭ አይደለች ነው አላት። ኮርስ ተመድቦባታል። እነሱ አስተማሪዎች አለው እያሉ ነው። አዲስ መልእክት መጥቶ ነው ካለ ኮርሱ እንግዲህ የተጀመረው ኮርሰኞ፣ ረቡዕ፣ ሐሙስ አለን። ጥሩ። በአጋጣሚ የኛ የሚይዛኛው ማክሰኞ ነው። ምክንያቱም ረቡዕ እዛ ጉባኤ ስላለ እንግዲህ አሁን እንትን አድርጉ። ለወንድማችን ትንሽ ስለ ቅዱስ መስቀል
መግቢያው ላይ እንዲያስተምር እንዲዘ አለ ሊቀ መንበሩ ንገረውና ትንሽ ስለ ቅዱስ መስቀል መግቢያው ላይ ራሱ እኮ ማለት ምስጢር አይደል እየሰጠ የማደ ምስጢር ልቡ ወደዚያ እንዳይሰረቅ አንድ 5 ደቂቃ ምትሆን ስለ ቅዱስ መስቀል አደራ ብለዋል ወንድማችን በልልኝ። በጣም ያስፈልጋል። ቅዱስ መስቀል ትልቅ በዓል ስለሆነ ስለዚህ ቅዱስ መስቀል ነው። በ11 አባታችን ቅዱስ ቴዎቄጤኖስ እና ብጽዕት እስክንድራ ዓመታዊ በዓላቸው ነው። ያን ቀን በቤተክርስቲያናችን ብዙ ታሪኳ ባይተረክም እንኳን በቅርብ ዓመታት ታሪኳን እየተረክንላት ያለች በቅዱስ ዮሐንስ ወንጌል ምዕራፍ 4 ላይ ያለችው ሳምራዊቷ ሴት በስም ቅድስት ፎጢና ዓመታዊ የሰማዕትነት በዓሏ ነው። በኔሮን ቄሳር ዘመን የተሰዋችበት ነው። ቅድስት ፎጢና ሳምራዊቷ ሴት ማለት ነው። ዛሬ ሳምንት ስንት ነው የሚመጣ? 12 ነው። በ12 ቅዱስ ሚካኤልን የምናከብረው ከታላቁ ሊቅ ከቅዱስ ድሜጥሮስ ጋር ነው። የቅዱስ ድሜጥሮስ ዓመታዊ የተአምራት በዓሉ ነው። ያን ቀን ባሕረ ሐሳብ የተማረ ሰው ይቀጽለዋል። ቢያንስ መቅድሙን ነው የጥምረት እግዚአብሔር ብሎ እንደ ጸሎት ይገባል። በዓመት 3 ቀን ሊቀጽሉት ይገባል። ስለዚህ እግዚአብሔር አምላካችን የዚያ ሰዎች ይበለን። መዋዕለ ጾሙን የበረከት የጸጋ ሀብት ያደርግልን። ክብራነ ትንሣኤው በቸር ያደርሰን። ቀለም ባነጥብ በአፈ መላእክት ይረምልን። ቸርነቱን ይቅርታውን ምሕረቱን ይዘዝልን። ከታዘዘ መቅሰፍት መድኃኔዓለም ይሰውረን። ሌላ መልእክት አለች። ከምስጋና በኋላ እናስተላልፋታለን። በጸሎት እንነሳ። Amen.
ወላዲተ አምላክ እመኩልነ ከልጁ ወዳጇ ማልዳት አማልደን እናቱን በምሕረት ቁጣውን በትዕግስት ላክልን። ለመምህራችን ቃል ታሰማልን፣ የአገልግሎት ዘመናቸውን ይባርክልን። ጻድቁ ከተለያየ ፈተና ጥበቃው ከሞን ጊዜ በሰላም ያደርስልን። ለወንድሞቻችንም ቃል ታሰማልን፣ ከሩቅም ከቅርብም መጥተን ቃሉን እንድንሰማ የፈቀደልን ፈጣሪ ማስተዋሉን አድሎ ፍጻሜያችን ያሳምርልን። ሱባኤያችን በሰላም ያስፈጽመ። ሀገራችን ሰላም አድርጎ ለታመመ ምሕረቱን ይላክልን። ሰላም ያሳድረን። አቡነ ዘበሰማያት እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን ርስቱን ያውርስልን። አንዲት ነገር ብቻ ያልጠይቃችሁ፣ ዝናሙ የመጣበትን ምክንያት የሚረዳ ሰው አለ? ብዙ ጊዜ ያስገርመኛል። እናቶች ትልልቆች ስለሆኑ ያስተውሉታል። የእግዚአብሔር አንድ የቸርነቱ መገለጫ ጻድቁ ገብረ መንፈስ ቅዱስ የመጋቢት 5 ቀን ዝናብ እንዲዘንም ያደርጋሉ ከድሮ አንስቶ እና ይሄ የእግዚአብሔር የቸርነቱ ምልክት ነው። ብንመለስ ብንለምነው ደግሞ መጪው ክረምት መቼስ ወቅት አለመዛባቱ ትልቅ ሀብት ስለሆነ ይሄ እኔ ደስ ነው ያለኝ። ቅድም አካፍተ ልትወው ነው የጻድቁ አምላክ ወይስ ልትጨምር ነው እያልኩ ነበር በልቤ። በደንብ አድርጎ ይኸው አንደኛ ሙቀቱ በሕይወቴ አይቼው የማላውቀው ነው። መቼም ወፍራሞቹ ላበት ይውጣችሁ፣ እኛ ምንም የሌለንበት እንዴት በላበት እንታጠባለን? የሙቀቱ ክፋት ይመስለኛል። አቀዘቀዘው ቸሩ መድኃኒዓለም። አሁን ስትወጡ ነው የሚታወቃችሁ ቀዝቅዝ ያለ አየር። ተመስገን በሉ እስኪ ስትወጡ በልባችሁ ተመስገን በሉ። ይህ ቸር ደግሞ ታውቃላችሁ፣ ዛሬ ዱባ ይተከላል። ነገሩ ዱባ ታውቃላችሁ፣ ዱባ ዛሬ ነው የሚተከል። እናቶቻችን ዝናብ ከመጋቢት 5 እስከ 10 ካልዘነበ ችግር ነው። እንዲሁ ካፊያ መቶ ለምልክት ይኸው ጻድቁ ዛሬ አይ ቸርነታቸው ብዙ ነውና ይኸው እና ይሄ እንድናስተውሉ ብዬ ነው። መልእክቱ ኮርሱን አጥብቄ ልንገራችሁ። ደህና እየተገኛችሁ ነው፣ ግን ሁላችሁም አይደላችሁም እና ተገኙ። የአዕማደ ምስጢርን መደለል አለባችሁ። ያን ሳትደለድሉ ችግር ነው። ስለዚህ እየመጣችሁ ሰኞ አለ፣ ረቡዕ አለ። አሁን ማክሰኞ እዚያ እኛ ስላለ ነው። ለሚቀጥለው ሳምንት ሰኞ፣ ረቡዕ፣ ሐሙስ ነው። ከወዲያኛው ሳምንት ጀምሮ ደግሞ ካላለቀ ግን ሰኞ፣ ማክሰኞ፣ ሐሙስ ይሆናል እና አሁን ሰኞ፣ ረቡዕና ሐሙስ ነው። በሰዓት ተገኝታችሁ ምላውን አደረሳችሁ። ከምላው መድረስ ቢያቅታችሁ ከመጨረሻው አባታችሁ ላይ እንኳን አደረሳችሁ። ትምህርቱን ተማሩ፣ ደልድሉ። ምስጢር መደልደያ ያክል መያዝ አለባቸው። ያለፈው ሳምንት መምህሩ ስላልተመቻቸው ነው ያልነበረ፣ እሱ እንድታስቡ ነው። ለእሑድ መስተንግዶ ተረኛ የቅዱስ ሉቃስ ወንጌላዊ አገልጋዮች ናቸውና 10 ዋና ስራ አስፈጻሚዎች አደራ እንድትገኙ፣ 10 ሰው እንድትገኙ። ማስተናገድ በወንጌላውያን ስለሆነ አሁን ቅዱስ ማርቆስ ነው መሰለኝ ያስተናግዳል ያለፈው፣ አሁን ቅዱስ ሉቃስ ነው እና ተገኝታችሁ ስራውን ስሩ፣ አስተናግዱ ነው። ረቡዕ በ10 የበረከት ስራ ስላለ ጠዋት እንድትመጡ ብለዋቸዋል አስተባባሪዎቹ፣ የሰለስቱ ምዕት አስተባባሪዎች።
ረቡዕ ጠዋት በ10 ምንድን ነው ስራው? ምገባ ነው። እኔ እኮ ድካም ያለው ስራ መስሎኝ ግዝት ነው ብዬ ነው። የጌታ በዓል ነው። ምጽዋትማ ጥሩ ነው። ስለዚህ የበረከት ስራ ምገባ ስላለን ጠዋት እንድትመጡ። ለስራው ነው ጠዋት ነው የሚበላ? ለስራው ነው እንደሱ በለኛ። እሺ ለስራው ጠዋት እንድትመጡ ረቡዕ ተብላችኋል ወይም ብለናችኋል። አፋአው ያስመሰልኩት አይደል? የሌላ ሰው መልእክት። እሺ ቸር መድኃኔዓለም ሰዓት ስለሄደ እንግዲህ እናሰናበት። በዚህ ምርቃቱ የጋራ ሆኖ እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ ቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን፣ በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘወሳይል አሜን።